ጎንደርን እንዴት ትገልጻታለህ ሲባል ሴት ብትሆን አገባት ነበር። አድዋ አፍሪካን እንዳስተሳሰረው ሁሉ ተቋማችንም የፓን አፍሪካኒዝም መንፈስ ማዕከል እንዲሆን ስራ ጀምረናል። አንድም ነን አንድም አይደለንም። ሁለቱ አንድ ላይ ነው ግን የሚኖረው። ብዛህነትን ማስተዳደር ነው እንጂ ብዛህነትን ማጥፋት አይቻል። አድዋ የመጀመሪያው ጥቁር ህዝቦች ድል ይባላል እንጂ እውነቱን ለመናገር የመጀመሪያው ጥቁሮች ድል ሃይቲ ነው የተመዘገበው። የሚያለቅሱም አፍሪካውያን ደራሲዎች ነበሩ። አድዋ ላይ ባይን ያየሁት ጥቁር ሀበሻዊ ሰራዊት አበደ፣ የሚኒሊክ ጎራዴው ነደደ። ጎንደር ዩኒቨርሲቲ 129ኛውን የአድዋ ድል የኢትዮጵያ ቀን በኢትዮጵያዊ ተቋም በሚል መሪ ቃል አከበረ። የጎንደር ዩኒቨርሲቲ 129ኛውን የአድዋ ድል በዓል የዩኒቨርሲቲውን 70ኛ ዓመትና የማስተማሪያ ስፔሻላይዝድ ሆስፒታሉን 100ኛ ዓመት ክብረ በዓል አንድ አካል በማድረግ በተለያዩ ሁነቶች አክብሯል። የጎንደር ዩኒቨርሲቲ ፕሬዝዳንት ዶክተር አስራት አጸደወይን በመክፈቻ ንግግራቸው የአድዋን ትሩፋቶች ወደ ሰላምና አንድነት ማሳደግ ይኖርብናል ብለዋል። ዩኒቨርሲቲው በድህረ አድዋ የራሱን ታሪክ ለማስቀመጥ የበኩሉን አስተዋጽኦ ለማድረግ እየሰራ መሆኑን ፕሬዝዳንቱ ተናግረዋል። የተከበሩ ዶክተር ምህረቱ ሻንቆ በሕዝብ ተወካዮች ምክር ቤት የመንግስት ተጠሪ ሚኒስትር ዴኤታ በመካከላችን በመገኘቱ ልዩ ክብር የሚሰማን ክቡር እምረተስ ፕሮፌሰር ባህሩ ዘውዴ፣ ክቡራን የጥንታዊት ኢትዮጵያ ጀግኖች አርበኞች ማህበር አባላት፣ የምንወዳቸውና የምናከብራቸው የጎንደር ዋርካዎች አቶ ባዩ በዛብህና ሀጂ ማሩፍ፣ የተከበራችሁ የዩኒቨርሲቲያችን ምክትል ፕሬዝዳንቶች፣ የምንወድና የምናከብርህ ወንድማችን ጋዜጠኛ ጥበቡ በለጠ፣ የምንወድህ ወንድማችን ደራሲና የፎክሎር ባለሙያ ዶክተር ገዛይ ጸጋው፣ ክቡራን የሃይማኖት አባቶች፣ የሀገር ሽማግሌዎች፣ የተለያዩ የማህበረሰብ ክፍል ተወካዮች፣ የዩኒቨርሲቲያችን አመራሮች፣ መምህራን፣ ሰራተኞች፣ ተማሪዎች፣ ክቡራን የሚዲያ አካላት፣ ክቡራን በዚህ ታላቅ የድል ቀን የተገኛችሁ እንግዶች፣ ክቡራትና ክቡራን፣ ከሁሉ አስቀድሜ እንኳን ለአድዋ ድል 129ኛ ዓመት የመታሰቢያ በዓልና ዩኒቨርሲቲያችን እያከበረ ላለው ለጎንደር ዩኒቨርሲቲ 70ኛ ዓመትና ለማስተማሪያ ሆስፒታላችን 100ኛ ዓመት የምስረታ በዓል አስመልክቶ ለምናከብረው የኢትዮጵያ ቀን አደረሳችሁ አደረሰን ለማለት ተወዳለሁ። በዩኒቨርሲቲያችን የኢትዮጵያ ሳምንት ብለን በሰየምነው በዚህ ወቅት 129ኛውን የአድዋ ድል ለመዘከር በተዘጋጀው ፕሮግራም ላይ ለመሳተፍ የተገኛችሁ ክቡራን እንግዶቻችን እንኳን ወደ ሰላሙ የጎንደር ዩኒቨርሲቲ በደህና መጣችሁ ለማለትም እወዳለሁ። 129ኛውን የአድዋ ድል በዓል ስናከብር ዩኒቨርሲቲያችን እያከበረ ያለውን የ70ኛ ዓመት የልቀት ዓመታት ክብረ በዓል እንዲሁም የማስተማሪያ ሆስፒታላችን የአንድ ክፍለ ዘመን የጤና አገልግሎት ዝክር ጋር መገጣጠሙ ልዩ ያደርገዋል። በአድዋ በጠላት ላይ የተቀዳጀነው ድል ለሀገር እድገት የተደረጉ ተጋድሎችና ድሎች መሰረት እንደመሆኑ በጽናትና በማይሰበር የኢትዮጵያዊነት ጥንካሬ የተሳኩ ድሎች አድርገን ልንወስዳቸው እንችላለን። ሀገርን ከሀገር ልጅ በላይ የሚገልጽለት የለምና ዛሬ በመካከላችን የተገኙት የኢትዮጵያ ታሪክ ጥናት ቁንጮ የሆኑት እምረተስ ፕሮፌሰር ባህሩ ዘውዴ በዘመናዊ የኢትዮጵያ ታሪክ መጽሐፋቸው ከአድዋ እስከ ማይጨው በሚለው 3ኛ ምዕራፍ ላይ ለአድዋ ድል ለኢትዮጵያና የቅኝ ገዢ እብሪተኞች፣ ለጎረቤት ሀገራት፣ ለአፍሪካ፣ ለቅኝ ገዢዎች እንዲሁም ዘረኝነት ከፍተኛ ስር በሰደደባቸው የዓለም ክፍሎች ሁሉ ያስከተለውን ውጤትና ፋይዳ በአግባቡ ያስረዱናል። በዘመናዊ የኢትዮጵያ ታሪክ ሀገራችን የዓለም አይኖች ሁሉ ማረፊያና የትኩረት ማዕከል በማድረግ ረገድ የአድዋ ድልን የሚስተካከል ክስተት እንዳልነበረ፣ በአፍሪካ አህጉር አዲስ ሀያል ሀገር መፈጠሩን መቀበል አስገዳጅ ያደረገ ክስተት እንደነበረ ፕሮፌሰር ባህሩ ይነግሩናል። አድዋ ላይ ወታደራዊ ድል ያጎናጸፈንን የእናት አባቶቻችንን ትውልድ ሁሉን አቀፍ ምጣኔ ሀብታዊና ፖለቲካዊ ነፃነትንም አብሮ እንዲያስረክበን መጠበቅ ያለብን አይመስለኝም። ይልቁንም በእነርሱ ትከሻ ከዚህ የደረስን የአባቶቻችን ልጆች ከሆንን ይህ ለቀጣይ ትውልዶች የተተወ አደራ መሆኑን መገንዘብ አለብን። የድህረ አድዋ ትውልዶች የግዛት ማስፋትና አንድነትን ማስጠበቅ፣ የዘመናዊ ተቋማት መትከልና ማስፋፋት እንዲሁም የተማከለ የመንግስት አስተዳደር ማደግ ላይ
የራሳቸውን አሻራ አኑረዋል። በጎም ይሁን ሕጸጽ የሚወጣለት ታሪክ ጽፈው አልፈዋል። ከአድዋ ጀግኖች የተቀበልናትን ሀገር ዳር ድንበሯን አናስደፍርም ያለው ትውልድ በሰሜንም በምስራቅም ተፋልሞ የሀገሩ ሉዓላዊነት የማስጠበቅ አደራ ተወጥቷል። ሀገሩን ከዓለም ጋር ማራመድ አለብኝ ብሎ የተነሳውም ትውልድ ቢሆን ወቅቱ የሚጠብቀው ሚና ያዋጣኛል ባለው መንገድ ተወጥቶ የታሪክ አካል ሆኗል። ይህ ሁሉ ሆኖ ሲያበቃ ለሀገር ከተበረከቱት ግልጋሎቶች መካከል ከሁሉም መሰረት የሆነውን ትምህርትን በማስፋፋት ረገድ የተደረገው ጥረት ከአድዋ ከተረከብነው አደራ ሁሉ ለድህረ አድዋ ኢትዮጵያ ልማት ትልቁን ድርሻ ወስዷል ማለት ይቻላል። ለዚህ የምንኮራበት አበርክቶ ዛሬ የተሰባሰብንበት ተቋም ቋሚ ምስክር ነው። ክቡራትና ክቡራን፣ እኛ በዛሬው ትውልድ ደግሞ የአድዋን ትሩፋቶች ወደ ሰላም አንድነትና ልማት ማሳደግ የሚጠበቅበት ጊዜ ላይ እንገኛለን። የመቶ ዓመታት የጤና አገልግሎት የሰጡን የማህበረሰብ ጤና ጀግኖች ጎንደር ዩኒቨርሲቲን አሁን ካለበት ልቀት ያደረሱ እናትና አባቶች ሁሉ የድህረ አድዋ ጀግኖች ናቸው። የአባቶቻቸው መስዋዕትነት በተሰማሩበት መድረክ የደገሙ ናቸውና ጎንደር ዩኒቨርሲቲ እንደ ተቋም ድህረ አድዋ ላይ አንዱ የድል ባለ ታሪክ ለመሆን የሚሰራ ነው። አድዋ አፍሪካን እንዳስተሳሰረው ሁሉ ተቋማችንም የፓን አፍሪካኒዝም መንፈስ ማዕከል እንዲሆን ስራ ጀምረናል። በዚህ ረገድ ከደቡብ አፍሪካ፣ ከሱዳን፣ ከኡጋንዳ፣ ከኬንያ፣ ከሶማሊያ፣ ከጅቡቲ፣ ከናይጄሪያና መሰል አፍሪካ ሀገራት ካሉ ዩኒቨርሲቲዎች ጋር ያሉን ትብብሮች የዚህ ጉዞ ጅማሬ ማሳያዎች ናቸው። ይሁን እንጂ በኢኮኖሚ ጦርነት ያሸነፈች፣ በስልጣኔዋ የገሰገሰች፣ በእውቀትና ቴክኖሎጂ የበለጸገች እና በሁሉ ማሸነፍ የምትችል ኢትዮጵያን ለመፍጠር ብዙ ይቀራናልና ከጎንደር ዩኒቨርሲቲና አቻ ተቋማት የአድዋን ድል መንፈስ ተላብሶ መስራት ይጠበቅብናል። ዛሬ ከአድዋ ጀግኖች እስከ ተቋም ግንባታ ጀግኖች ስንዘክር ይህ የትውልድ ቅብብሎሽ የኢትዮጵያ ቀጣይነትና እድገት መሰረት መሆኑን በመገንዘብ ጭምር ነው። ዛሬ አድዋን መሰረት አድርገን በድምቀት እያከበርነው ባለው የጎንደር ዩኒቨርሲቲ 70ኛ ዓመትና ለአጠቃላይ ሆስፒታላችን ደግሞ 100ኛ ዓመት የምስረታ በዓል ተቋማችን ከምስረታው እስከ ዛሬ ድረስ በጽናት ለሚቆምለት የኢትዮጵያዊነት እሴት ያለንን ጽኑ እምነት ለማሳየት ጭምር ነው። የኢትዮጵያ ቀን በዋናነት ስለ ኢትዮጵያ ልናወራ ደግሞ ለኢትዮጵያውያን ምልክት ከምንላቸው ምሁራን የህይወት ተሞክሮ ልንማር ያሰናዳነው ኩነት ነው። በዚህ አጋጣሚ በዛሬው መርሃ ግብር በመካከላችን ተገኝታችሁ የምንወያይበትን ሐሳብ ለምታካፍሉን ከኢትዮጵያ ታሪክ ጥናት አውራ ምሁርና የበርካታ መጽሐፍ ደራሲ ለሆኑት ለኤምሬትስ ፕሮፌሰር ባህሩ ዘውዴ፣ ለአንደበተ ርቱዕ እና ወጣቱ ምሁርና ፖለቲከኛ ዶክተር ምረቱ ሻንቆ፣ ለደራሲና የፎክሎር ባለሙያ ዶክተር ገዛሃይ ጸጋው፣ ለሀገር ወዳዱ ጋዜጠኛ የኢትዮጵያ ደራሲያን ማህበር ዋና ጸሐፊና የአሃዱ ቴሌቪዥንና ሬዲዮ ስራ አስኪያጅ ጥበቡ በለጠ፣ እንዲሁም ጥሪያችን አክብራችሁ ለተገኛችሁ እንግዶች ሁሉ በዩኒቨርሲቲያችን ማህበረሰብ ስም ከልብ አመሰግናለሁ። የጥንታዊት ኢትዮጵያ ጀግኖች አርበኞች ማህበር አባላትም በመካከላችን ስለተገኛችሁ እጅግ አድርጌ ላመሰግን እወዳለሁ። ይህ መርሃ ግብር እንዲህ በአማረ ሁኔታ ላዘጋጁት የ70 እና የ100 ዓመት አከባበር አብይና ንዑሳን ኮሚቴ አባላት እንዲሁም የማህበራዊ ሳይንስና ስነ-ሰብ ኮሌጅ እና የታሪክ እና ቅርስ አስተዳደር ትምህርት ክፍልም በእጅጉ ላመሰግናቸው እወዳለሁ። በመጨረሻ ለሀገር ነፃነት ውድ መስዋዕትነት የከፈሉ የአድዋ ጀግኖች ስማቸው ከመቃብር በላይ እንደዋለ ሁሉ የታሪክ ምሁራን፣ ጸሐፊዎችና የኪነ ጥበብ ባለሙያዎች በየመድረኩ እንደሚዘክሯቸውና እንደሚቀኙላቸው ሁሉ እኛም የአባቶቻችን መስዋዕትነት ከንቱ ሆኖ እንዳይቀር በየስራ ድርሻችን በመትጋት ነፃነቷ የተከበረችና የበለጸገች ሀገር ለልጆቻችን እንድናስረክብ ፈጣሪ ይርዳን እያልኩ የኢትዮጵያ ቀን መርሃ ግብር በይፋ መከፈቱን አበስራለሁ። ስኬታማ የውይይት ጊዜም እንዲኖረን እመኛለሁ። አመሰግናለሁ። አድዋ ድል ከመምጣቱ ገና ቀደም ብሎ በ17ኛው በ18ኛው መቶ ክፍለ ዘመን
ጎንደር ምን ነበረች? ብዙ ጀግኖችን ስታፈራ የነበረች፣ ብዙ አገሮች በባርነት በመከራ ውስጥ በወደቁበት ሰዓት ጎንደር የኢትዮጵያ ማዕከል ሆና ብዙ የነጻነት፣ የስነ ጽሑፍ፣ የታሪክ፣ የኪነ ጥበብ የበርካታ ነገሮች ማዕከል ሆና የቆየች ብዙ መሪዎችን እስከነ ዳግማዊ አፄ ምኒልክ ድረስ በጀግንነት እንዲመጡ ያደረገች ኢትዮጵያ ውስጥ አገር ምን ማለት እንደሆነ ከአድዋ በኋላም ብዙዎቹ የአርበኞች ጎንደሬው በጋሻውን መጽሐፍ ታስታውሳላችሁ። የገሪማ ታፈረ ብዙዎች ጀግኖች የተዋደቁላት ናት እና እዚች ከተማ ውስጥ ያለው ትልቁ ዩኒቨርሲቲ በመቶና በሰባ ዓመት ውስጥ ስንቱን ወጣት አፈራ፣ ስንቱን ባለ ዕውቀት ሰጠን፣ ስንቱን ለኢትዮጵያ አለኝታ የሆነ ሰጠን እና ይሄ በጣም ትልቅ ቀን ነውና እዚህ ቀን ላይ መገኘት በጣም ደስ ስላለኝ እሱን ልገልጽላችሁ እወዳለሁ። ዛሬ እንግዲህ እኔ ማጋፍረው መድረክ እዚህ ዩኒቨርሲቲ ውስጥ ታላላቅ አርበኞች አርበኞች ያሉበት፣ ታላላቅ ምሁራን ያሉበት፣ እንደዚሁም ተማሪዎች ከዚህ ዩኒቨርሲቲ የተማራችሁ የተመረቃችሁ እየተማራችሁ ያላችሁ እና የታላላቅ የሀገር ሽማግሌዎች እነ ጋሽ ባዩን የመሳሰሉ ሰዎች ባሉበት መድረክ ላይ ታላቁን የኢትዮጵያን የታሪክ የስነ ጽሑፍን በሚጽፉት ነገር የፖለቲካ የማህበራዊ ጉዳይ አዋቂውን ኢትዮጵያን ግለጽ ብባል ፕሮፌሰር ባህሩ ዘውዴ ናት ማለት እችላለሁ። ምክንያቱም ኢትዮጵያ እሳቸው ውስጥ አለች። ኢትዮጵያን ነው ሲጽፏት ሲያወሷት በዓለም አቀፍ ደረጃ ባሉ ታላላቅ ዩኒቨርሲቲዎች ምድሪቱ ላይ ያሉት ከነ ኦክስፎርድ ጀምሮ እየሄዱ ስለ ኢትዮጵያ፣ ስለ አፍሪካ፣ ስለ ጥቁሮች ታሪክ ሲያስተምሩ የኖሩ ናቸውና ዛሬ እሳቸው ባሉበት መድረክ እኔ አጋፋሪ በመሆኔ በጣም ደስ እያለኝ ራሷ ኢትዮጵያን በፕሮፌሰር ባህሩ ውስጥ ስለማያት ወደ መድረክ እሳቸው እንድትጋብዙልኝ ፈልጋለሁ። ፕሮፌሰር ባህሩ ዲጋሪ ያመሰግናለሁ። ፕሮፌሰር ሌላው ገና ወጣት ናቸው አንቱ ልበል። ምክንያቱም ትልልቅ የመንግስት ስራዎችን የሚሰሩ ስለሆኑ ገና በዚህ እድሜያቸው በርካታ ዕውቀት የሰበሰቡ በማህበራዊ ማንቃት ውስጥ ደግሞ ትልቅ ሚና ያላቸው ከወጣቶች ጋር ነው ህይወታቸውን በሙሉ የሚያሳልፉት። ወጣቶችን በማስተማር በመኮትኮት ሐሳብ በመስጠት ሐሳባውያንን በመፍጠር የሚታወቁ ናቸው። ገና ከወጣትነታቸው ጀምሮ ልዩ ልዩ ታላላቅ ተቋማትን የስልጠና ተቋማትን በማቋቋም እየሰሩ ብዙ ለውጥ ያመጡ አሁን ደግሞ በህዝብ ተወካዮች ምክር ቤት የመንግስት ዋና ተጠሪ ሚኒስትር ሆነው በማገልገል ላይ ያሉትን ዶክተር ምህረቱ ሻንቆን ዶክተር ምህረቱ በጣም ጎበዝ ወጣት አንደበተ ርቱዕ እሳቸውን ወደ መድረክ ጋብዙልኝ በክብር። ዶክተር ምህረቱ በጣም ነው አመሰግነው። ሌላው የኔ በጣም የቅርብ ጓደኛዬ ለረጅም ዘመናት ጓደኛዬ ነው። በኢትዮጵያ ስነ ጽሑፍ ውስጥ በተለይ አሁን ላሉ አንጋፋም ሆኑ ወጣት ደራሲያን ብዕራቸውን ከመጽሐፍ ጋር ሲያገናኙ የአርትዖት ስራ ኤዲቲንግ የሚሰራላቸው ሐሳባቸውን በተለያዩ ነገሮች የሚያቃናላቸው
ምንም ነገር ሳይፈልግ ከነሱ ብዙ ወጣቶችን እና አንጋፋዎችን እየኮተኮተ የኢትዮጵያን ስነ ጽሁፍ ያቃና እንደገናም ደግሞ በአዲስ አበባ ዩኒቨርሲቲ መምህር ነው። ስነ ጽሁፍን የስነ ጽሁፍና የአርት ታሪኮችን ሂስትሪዎችን የሚያስተምር ዶክተር ገዛኸኝ ጸጋው ወጣት ሆኖ ግዙፉ ባለሙያን ወደ መድረክ ጋብዘዋለሁ። ዶክተር በጣም ሁላችሁም የምትወዳት ናት ጎንደር። ሄኖክ ስዩም ወይም ሀገሬ ሄኖክ ስዩም እንግዲህ ባለ ትዳር ነው፣ ልጆች አሉት። አንድ ቀን ኢንተርቪው ሲደረግ ጎንደርን እንዴት ትገልጻታለህ ሲባል ሴት ብትሆን አገባት ነበር። እና በጣም በተወዳጇ ጎንደር ከተማ ስትናፍቀን እንመጣለን። እኔም አንድ ወንድም አለኝ ዋሴ ነጋሽ የሚባል ስትናፍቀኝ ጎንደር መጣና አንዷ ምን ትላለች? ጎንደር ሄጄ ቻርጅ ተደርጌ ልምጣ ትላለች። ቻርጅ የምትለው ሐሳብ የሚንሸራሸርባት ከተማ ስለሆነች ነው። እና ዛሬ ትልልቅ ሐሳቦችን ነው እዚህ ዩኒቨርሲቲ ውስጥ ምናንሸራሽረው። እሺ አመሰግናለሁ አቶ ጥበቡ። ስለዚህ ሞቅ ያለ ማስተዋወቅ ከሁሉ አስቀድሜ ሪሊ ማለት የምፈልገው እዚህ አንጋፋ ዩኒቨርሲቲ እንኳን 70ኛውና 100ኛው ዓመት አደረሳችሁ። የስኬት ዘመን ነው እና ይሄ ስኬት ዘመን ደግሞ ወደፊትም እንደሚቀጥል ተስፋ አደርጋለሁ። አሁን ዩኒቨርሲቲው እንደ ሌሎች ዩኒቨርሲቲዎች ሁሉ መስቀለኛ መንገድ ላይ ነው ያለው። ምክንያቱም ራስ ገዝ እየሆነ የሚሄድበት ጊዜ ስለሆነ እድሉንም ተግዳሮቱንም ተጠቅማችሁ ተግዳሮቱንም ተወጣችሁ ይሄን ስኬት ተቀጥላላችሁ ብዬ ተስፋ አደርጋለሁ። አርስቱ የኔ አርስት አክቹአሊ አድዋና የአድዋ ድልና ፓን አፍሪካኒዝም ነው። አድዋ ድል ማለት ኢትዮጵያዊነት ነው። ስለዚህ ብዙም አይረቅም፣ ግን ትንሽ ቀረብ እንዲል ለእለቱ ለሁነቱ ለዝክሩም ቀረብ እንዲል የአድዋ ድልና ፓን አፍሪካኒዝም በሚል መልክ ቃኝቸዋለሁ። ከቅርብ ሲንክ 2 ሳምንት የዛሬ 2 ሳምንት ገደማ ይሁን እንደዚህ ገደማ በአፍሪካ አዳራሽ አንድ ትልቅ ክስተት ተፈጥሮ ነበር። ምናልባት ታስታውሳሉ ይሆናል። በዛ መድረክ ላይ ብዙም ስሜት የሚቀሰቅሱ ንግግሮች የማይሰሙበት መድረክ ላይ አንዲት ወይዘሮ እንደ ኤሌክትሪክ የሚነዝር ንግግር አድርገው ነበር። የአድዋ መንፈስ ዘ ስፒሪት ኦፍ አድዋ በሚል እና በእውነቱ አዲስ ድባብ ነው የፈጠረው። ለእንትኑ ለዛ ስብሰባ አዲስ ድባብ ነው የፈጠረው። የአድዋ መንፈስ በሳቸው እንዳቀረቡት አንድነት አንዱ ትልቁ እንትን አንድነት ነው። የኢትዮጵያ ብቻ ሳይሆን የአፍሪካውያን የጥቁር ሰዎች አንድነት በሚል እና የዓላማ ጽናት ያንን መልእክት ነው ለማስተላለፍ የሞከሩት እና በተለይ ደግሞ እሳቸው የመጡባት ሀገር ባርቤዶስ ከኢትዮጵያ ጋር የተለየ ትስስር ያላት ሀገር መሆኗንም ጠቁመዋል። በምታውቋቸው የፎርድ ቤተሰብ በተለይ የልዕልት ዘነበወርቅ ትምህርት ቤት የሚባለውን ያቋቋመችው የአርኖልድ ፎርድ የሚባል የባርቤዶስ ተወላጅ የእሱ ሚስት ነበረች እና ያምንን ትስስር ሁሉ ገልጸውታል። እኚህ ወይዘሮ መቼም ከዚህ በፊትም የሰሩት ብዙ ነው፣ ወደፊትም ብዙ የሚጠበቅባቸው ናቸው። ከዚህ በፊት ትልቅ ስራቸው የኮሎኒያሊዝምን እትብት ለመበጠስ ያደረጉት ትልቅ ተጋድሎ ነው። ይኸውም ባርቤዶስ ነጻ ትሆን እንጂ በእንግሊዝ ዙፋን ስር ነበረች እና ይህ ነገር መበጠስ አለበት ብለው ባርቤዶስን ሪፐብሊክ ነው ያደረጓት። ወደፊትም ደግሞ ምናልባት ብዙ ሰዎች እንደሚገምቱት አንቶኒዮ ጉተረስን ሰክተው የተባበሩት መንግስታት ድርጅት ዋና ጸሐፊ ለመሆን የሚያስችል ብቃት አላቸው የሚል ትላለ እና እንግዲህ እሳቸው ይሄንን ያሉት ለምንድን ነው? ድንገት የመጣ ነገር ነው ወይስ ቋሚ ነገር ነው ያለ እንደሆነ ይሄ እሳቸው ታሪክ ያለው ነገር ነው። ከኋላ ብዙ ታሪክ ያለው ነው። የእሳቸው የገለጹት መንፈስ ብዙ ታሪክ ያለው ነው። ምክንያቱም ከአድዋ ድል በኋላ ከኢትዮጵያ ባላነሰ ሁኔታ አንዳንዴም በበለጠ ሁኔታ ማለት ይቻላል በጥቁሩ ዓለም ነው ያስተጋባው እና ቅኝ አገዛዝ ለአፍሪካ የተደገሰላት ዕጣ ፈንታ መሆን እንደሌለበት አፍሪካ ነፃ መሆን እንደምትችል በነፃነት ራሷን ማስተዳደር እንደምትችል የተከሰተበት ስለሆነ ለሁሉም ጥቁር ሕዝብ የሚያነቃቃ ደወል ነበር። በአፍሪካም በአሜሪካም በካሪቢያን በተለይ ካሪቢያን በጣም ብዙ ያስተጋባ እንትን ነው እና የአድዋ ድልን ተከትሎ የምኒልክና የኢትዮጵያ ዝና በጥቁር ዓለም በጠቅላላ ተናኘ። ብዙ ቲያትሮች፣ ግጥሞች፣ ድርሰቶች ሁሉ
ተጽፈዋል። እኛ ሀገር ከተጻፈውም የበለጠ ማለት ይቻላል እንደው እና አንዳንዶቹ እንደውም ስማቸውን ትተው የአድዋ ጀግኖችን ስም ሁሉ እስከ መውሰድ የደረሱ ነበሩ። ለዚህም በጣም ጥሩ ምሳሌ ሆነው አንድ ዊሊያም ቶማስ ግሪፊስ የሚባል የካሪቢያን ተወላጅ ከዛን ጊዜ በኋላ ስሙን እናት አባቱ ያወጡለትን ስም ትቶ ራስ መኮንን እየተባለ ሲጠራ ነው የኖረው እና ይህን ያህል ነበር ያስተጋባ ማለት ነው። እንግዲህ ይሄም ደግሞ ራሱ ከኋላ ታሪክ አለው። ከኋላ ያለው ታሪክ ምንድነው? ከሃይማኖት ጋር የተያያዘ ነው። እንደምታውቁት በመጽሐፍ ቅዱስ ኢትዮጵያ ደጋግማ የምትጠቀስ ሀገር ነች። እንደውም ኢትዮጵያ ታበጽሕ እደዊሃ በእግዚአብሔር የሚለው የኛም በቀድሞ ጊዜ እንደ ብሔራዊ መፈክር የነበረው በመጽሐፍ ቅዱስ ላይ ጎልቶ የሚታይ ነውና በተለይ ጭቆና፣ የዘር መድሎ፣ ግፍ በበዛባቸው የጥቁር ሀገሮች ደቡብ አፍሪካና ካሪቢያን ደሴቶች በሰሜን አሜሪካ ይሄ ኢትዮጵያ የሚለው እንትን ከፍተኛ ተቀባይነት አግኝቶ እኛ የነጮች ቤተክርስቲያን አባል ከምንሆን ለምን የራሳችን ቤተክርስቲያን አንፈጥርም ብለው ኢትዮጵያኒስት ወይም ኢትዮጵያኒዝም የኢትዮጵያዊነት ንቅናቄ ተካሂዶ የራሳቸውን ቤተክርስቲያን በሚፈልጉት መልክ ቀርጸው በዛም ደግሞ የስሙን ሲሰይሙ ደግሞ የኢትዮጵያን ኦርቶዶክስ ቸርች፣ ኢትዮጵያን ኮፕቲክ ቸርች እያሉ በካሪቢያን ደሴት፣ በጃሜይካ፣ በኒውዮርክ ሃርለም የጥቁሮቹ መኖሪያ ሁሉ የሚደረግ ነበር እና የአድዋ ድል ይሄንን የበለጠ አጎላው እንጂ ቀደም ብሎም የነበረ ነው ለማለት ነው። እና በዚህ ምክንያት እንግዲህ አሁን ከአድዋ በኋላ ብዙ ትስስር ጉብኝቶች ካሪቢያኖች ወደ ኢትዮጵያ የመምጣት ኢትዮጵያውያንም በኋላ ወደ ሰሜን አሜሪካም ወደ ካሪቢያን የመሄድ ጉብኝት መለዋወጥ ሁሉ ተጀመረ። የመጀመሪያው ጎብኚ በአድዋ ማግስት ማለት ይቻላል ቤኒቶ ሴልቬን የሚባል የሃይቲ ተወላጅ። ሃይቲ እንደምታውቋት የራሷ ታሪክ ያላት ናት። ኢትዮጵያ የመጀመሪያው አድዋ የመጀመሪያው ጥቁር ህዝቦች ድል ይባላል እንጂ እውነቱን ለመናገር የመጀመሪያው ጥቁሮች ድል ሃይቲ ነው የተመዘገበው። ፈረንሳዮችን በማሸነፍ ነፃነታቸውን ያገኙበት እና ሃይቲና ኢትዮጵያ ደግሞ የበለጠ ትስስር የፈጠሩበት ዘመን ሆነ ከአድዋ በኋላ እና ቤኒቶ ሴልቬን የሚባለው ይሄ አድዋን ድል እንደሰማ ምኒልክን ማየት አለብኝ ብሎ መጥቶ ከምኒልክ ጋር ተገናኝቶ ከዛም አልፎ በተካሄደው የመጀመሪያው የፓን አፍሪካ ጉባኤ ምኒልክን ወክሎ ኢትዮጵያንና ምኒልክን ወክሎ በጉባኤው ተሳትፎ ለመሳተፍ በቃ። እንግዲህ ይሄ የፓን አፍሪካን ጉባኤ በ1900 እንደ አውሮፓ ጋር የተጀመረው የመላ አፍሪካውያን ወይም ፓን አፍሪካን ጉባኤ ሄዶ መጨረሻ ላይ የአፍሪካን ድርጅት የሚመሰረት ነው። ረጅም ሂደት ነው ያለው። ብዙ ጉባኤዎች ተካሂደዋል። በተለይ አምስተኛው ጉባኤ ማንቸስተር የተካሄደው በ1945 እንደውም ጉባኤዎቹን ከአውሮፓና ከአሜሪካ ወደ አፍሪካ ያመጣበት እንትን ነውና ከዛ በኋላ ነው እንግዲህ አፍሪካናይዝድ ወይም አፍሪካዊ የበለጠ ፓን አፍሪካኒዝም የበለጠ አፍሪካዊ የሆነ ከሰሜን አሜሪካና ከካሪቢያን እንደውም ወደ ኢትዮጵያ ወደ አፍሪካ እየመጣ መጨረሻም ወደ ኢትዮጵያ እየመጣ ሊሄድ የቻለው እና እነሱ የጎበኙት ነው። ሌላም ደግሞ አለ በጣም እንደውም በ20ኛው መቶ ዓመት መጀመሪያ አስርት ኢትዮጵያን ከጎበኙት ውስጥ ቪታሊየን የሚባል ዶክተር ቪታሊየን የሚባል የጓዴሉፕ የፈረንሳይ ቀኝ ግዛት የነበረ ተወላጅ መጥቶ የአፄ ምኒልክ ሐኪም ያን ጊዜ አፄ ምኒልክ ታመው ሐኪሞች የሚራወሩበት ጊዜ ነበር። የእንግሊዝ ሐኪም ነበር፣ የጀርመን ሐኪም ነበር። ፈረንሳይን ወክሎ የሚያክማቸው እሱ ነበር። በጣም ከመቅረቡ የተነሳ እንደውም የባቡር ሀዲዱን ውል ለሱ ነው የሰጡት። የመጀመሪያውን ሳይሆን ሁለተኛውን። የመጀመሪያው ብዙ ጣጣ በስቶበት ብዙ ሳይንትን ስላላለ ለሱ ሰጥተውት ያው እሱ እና የፈረንሳይ መንግስት ባደረጉት ርብርብ መጨረሻ ላይ ባቡር ሀዲዱ አዲስ አበባ ደርሶ ያው ኢትዮጵያ በባቡር ከዓለም ጋር መገናኘት ቻለች። ባጠፋውም ኢትዮጵያውያን ወደ ካሪቢያን እየሄዱ ከካሪቢያን እና ወደ ሰሜን አሜሪካ ጥቁሮች ጋር የመገናኘት ተከታታይ ክስተቶች ነበሩ። የመጀመሪያው ከንቲባ ገብሩ ታውቋቸዋላችሁ። ከንቲባ ገብሩ ደስታ በጀርመንኛም ብዙ ቋንቋ መናገር የሚችሉ አንጋፋ የሆኑ ምሁር በ20ኛው መቶ ዓመት ከተፈጠሩት ምሁሮች በአንጋፋነት የሚጠቀሱ ምሁር ናቸው። እሳቸው በ1919 ዓመተ ምህረት የኢትዮጵያ ዴሌጌሽን አባል ሆነው እዛ ሄደው ከጥቁር አሜሪካኖች ጋር ጥብቅ ትስስር
ፈጥረው እንዳውም ወደ ኢትዮጵያ እንዲፈልሱ ወደ ኢትዮጵያ እንዲመጡ ኢትዮጵያ ሀገራቸው ስለሆነች እንድትመጡ እያሉ ሁሉ የሚጋብዙበት ሰነዶች ሁሉ አሉ። ከዛ በኋላ ነው እንግዲህ ከዛ በኋላ አፍሪካን አሜሪካውያን በተከታታይ በተለያየ መንገድ በአስተማሪነት በሙዚቃ ጨዋታ በአብራሪነት በአውሮፕላን አብራሪነት ሁሉ ጣሊያን ከመምጣቱ በፊት ማለት ይቻላል ኢትዮጵያ መምጣት ይጀምራሉ። እና በ1933 በተለይ ራስ ደስታ ዳምጠው አሜሪካ ያደረጉት ጉብኝት በጥቁሮቹ ህሊና ውስጥ ትልቅ ቦታ ይዞ ነው የቆየው። እንደምታውቁት ራስ ደስታ ዳምጠው በ5 ዓመት የአርበኝነት ትግል በመጀመሪያው አካባቢ ከጣሊያን ጋር ሲፋለሙ ተይዘው ጉራጌ ሀገር ተይዘው ከዛ በኋላ በግፍ የተገደሉ ናቸው። እሳቸው የተገደሉ ጊዜ በዚህ ምክንያት በምዕራብ አፍሪካ በአሜሪካ ከፍተኛ ስሜት ነው የተቀሰቀሰው። የመረበሽ ስሜት ነው። ግጥሞች አሁን ሊዮፖልድ ሴዳር ሰንጎር የሚባለው የታወቀው የሴኔጋል ፕሬዚዳንት የሆነው ባለቅኔ ይህን በተመለከተ እሳቸው እንግዲህ እያስመልክቶ በጣም ልብ የሚነካ ግጥም ሁሉ ጽፏል። ከዛም አልፎ ያው በሰሜን አሜሪካ ደግሞ እንደዚሁ ጆርጅ ሹለር የተባለ ጸሐፊ የኢትዮጵያ ትርክቶች በሚል መጽሐፍ የእሳቸውን እንትን ከሰቅሯልና እንደዚህ አይነት ትስስር ነበር ማለት ይቻላል። እና በአጠቃላይ እንደውም አንዱ ትልቁ እንትን ምዕራፍ የምንለው በሁለቱ በኢትዮጵያና በጥቁር ዓለም መካከል ከፍተኛ ትስስር ተፈጠረ የምንለው ኢጣሊያን ፋሺስት ጣሊያን በተለይ ሙሶሊኒ እየተመራ ኢትዮጵያን የወረረ ጊዜ ነው። የአድዋን ቂም ለመበቀል ኢትዮጵያን በሚወረበት ጊዜ ከፍተኛ ቁጣ ነው የተቀሰቀሰው። ምክንያቱም ለምንድን ነው ግልጽ ነው። ምክንያቱም እስከዛን ጊዜ ድረስ ኢትዮጵያ እንግዲህ አንድ ምልክት ነች፣ የነጻነት ምልክት፣ የኩራት የጥቁር ኩራት ምልክት ነበረች። ያንን የሚያጨልም ክስተት ነው እንግዲህ የሙሶሊኒ ወረራ። ስለዚህ ይሄንን ዝም ብለን እንቀበልም በማለት ከፍተኛ ቁጣ ነው የተቀሰቀሰው። እንደውም የመጀመሪያው በጣም ልብ በሚነካ ስሜት በሚነካ መልክ የገለጸው kwame nkrumah በኋላ የጋና ፕሬዝዳንት የሆነው እንደ አጋጣሚ እሱ ወደ አሜሪካ ለትምህርት በሚሄድበት ጊዜ ለንደን ለጥቂት ጊዜ ቆይቶ ነበር። ያን ጊዜ ነው ጋዜጣ አዟሪ እየዞረ ሙሶሊኒ ኢትዮጵያን ወረረ፣ ሙሶሊኒ ኢንቬድስ አቢሲኒያ ነው የሚባለው ያን ጊዜ ስል የሚል ጋዜጣ ሳይ የዛን ጊዜ ሰማውን ስሜት በዚህ ኦቶባዮግራፊ ግለ ታሪኩ ላይ በጣም በስሜት ነው የሚገልጸው። ጊዜ ላይኖር ይችላል እንጂ ላነብላችሁ ይችል ነበር። እና በጠቅላላ አሁን ያንን ሲያይ ይሄ ምዕራቡ ዓለም በሙሉ በሱ ላይ ጦርነት እንዳወጀ ነው የተሰማውና እንደዚህ አድርጎ ነው የገለጸው። እና ሌሎችም በዛን ጊዜ የነበሩ በኋላ ታዋቂ ጉምቱ የሆኑ የአፍሪካ መሪዎች ናምዲ አዚኪዌ የናይጄሪያው ፕሬዝዳንት የሆነው የመጀመሪያው የናይጄሪያ ፕሬዝዳንት፣ ጆሞ ኬንያታ የኬንያው የመጀመሪያው ፕሬዝዳንት፣ ኔልሰን ማንዴላ እነኚህ ሁሉ በዛን ጊዜ በጣም በተመሳሳይ መንገድ ቁጭታቸውንና ብሶታቸውን ነው የገለጹት። እና በዛን ጊዜ የነበረው እንቅስቃሴ በአሜሪካ በካሪቢያን መለስ ብለን ስናየው በ1980ዎቹ 90ዎቹ 80ዎቹ በተለይ የነበረው ጸረ አፓርታይድ እንቅስቃሴ በዓለም አቀፍ ደረጃ ትዝ ይላችሁ እንደሆነ የምታስታውሱ እዛን ጊዜ በዓለም አቀፍ ደረጃ ነበር ጸረ አፓርታይድ ንቅናቄ የነበረው በእንግሊዝ በአሜሪካ የመሳሰለው። እና በዚህ በሙሶሊኒ ወረራ ጊዜም ለኢትዮጵያ የታየው አጋርነት እና ቁጭት እርዳታም ለማድረግ ደግሞ ሶሊዳሪቲ ገንዘብ የማዋጣት የመሳሰለው ነገር እንደውም ወዶ ዘማች ለመሆን ሁሉ መጥቶ ለመዋጋት ሁሉ የነበረው መነሳሳት ልክ ከጸረ አፓርታይዱ ንቅናቄ ጋር የሚመሳሰል ነው። ብዙ በካሪቢያን ደሴቶች በተለይ እንደዚህ አንዳንድ ካሊፕሶ የሚባል ግጥም ነበራቸውና በዛ በግጥሞቻቸው የሚገልጿቸው እንትኖች አንዳንዶቹን ለማለት ያህል ለምሳሌ የጠላትን ጭካኔ የተመላበት የጦር ዘመቻ የተቋቋምሽ አገር ሆይ በሚሊዮን የሚቆጠሩ ህዝቦችሽ ከጠላት ቀንበር ስር እንዳይወድቁ እንጸልያለን። ኢትዮጵያ ሆይ አረንጓዴ ቢጫ ቀይ አርማሽ ለዘላለም ያብራ የአፍሪካ ነጻነት ቀንዲል ነውና ይላል።
አሁን እዚህ ላይ ተመልከቱ እንግዲህ ይሄ አረንጓዴ ቢጫ ቀይ ባንዲራው እንዴት ስሜታቸውን ይነካ እንደነበረ በኋላ እንደምታውቁት አፍሪካ ሀገሮች ነፃ በሚሆኑበት ጊዜ በተለይ ምዕራብ አፍሪካ ሀገሮች በሙሉ በተለያየ መልክ ይሄንኑ እነኝኑ ህብር ቀለማት ሶስቱን ቀለማት ነው ባንዲራቸው ያደረጉትና ሌላው ደግሞ ጥቁር ህዝቦች ንቃ በኢትዮጵያ ላይ የተፈጸመው ግፍ በመላው ጥቁር ህዝብ ላይ የተቃጣ ጥቃት ነው በዘር ላይ የሚፈጸመው በደል አብቅቶ ጥቁር ህዝቦች ክብራቸውንና ሞገሳቸውን እንዲያገኙ ተግተን እንስራ የሚል ነበር እና ቅድም እንዳልኩት የገንዘብ መዋጮ በተለይ በአሜሪካን ሀገር በሃርለም ኒውዮርክ ሃርለም ጥቁሮች በብዛት የሚገኙበት ነው ዶክተር መላኩ በያን የመጀመሪያው አሜሪካን ሀገር ከተማሩት ውስጥ አንዱ ነበርና ተመልሶ አሜሪካን ሀገር ሄዶ ትልቅ ንቅናቄ ነበር የፈጠረው ድርጅት ሁሉ አቋቁሞ ነበር ቮይስ ኢትዮጵያን ወርልድ ፌዴሬሽን የሚባል ለኢትዮጵያ እርዳታ የሚያደርግ ኢትዮጵያ አጋርነትን የሚገልጽ ድርጅትና ለዛ ደግሞ ቅስቀሳ የሚያገለግለው ቮይስ ኦፍ ኢትዮጵያ የሚል ጋዜጣ አቋቁሞ ነበር እና እንዳለመታደል ነው እንግዲህ መላኩ በያን ኢትዮጵያ ነፃ ስትሆን ሳይ ቀደም ብሎ በበሽታ ሞተ ግን እነኚህ ድርጅቶች ኢትዮጵያን ወርልድ ፌዴሬሽን የሚለው ጋዜጣው ቮይስ ኦፍ ኢትዮጵያ የሚለው እስካሁን ድረስ አሉ ራስ ተፈሪያንስ እስካሁን ድረስ ይሄን ድርጅትና ጋዜጣ የእምነታቸውን ማስፋፊያ አርገውት እና በአፍሪካም ተመሳሳይ ነው ትልቅ አጋርነት ንቅናቄ ነበር በኬንያ በደቡብ አፍሪካ በጋና ከኢትዮጵያ ጋር እንትን ለማለት እና እንግዲህ አሁን በመጨረሻ ያው ነፃነት ኢትዮጵያ ነፃ ከወጣች በኋላ ያለውን ክስተት ስናየው አንደኛ የራስ ተፈሪያን ሙቭመንት ከኢትዮጵያ ጋር እና ከኃይለ ሥላሴ ጋር በጣም ቁርኝት ያለው ሙቭመንት በብዛት ቀደም ብሎ የጀመረም ቢሆን በጣም የተስፋፋበትና ከዛም አልፎ በመጨረሻ ወደ ኢትዮጵያ እንዲመጡ ግብዣ ተደርጎላቸው ሻሸመኔ አካባቢ የሰፈሩበት ነው ኢትዮጵያ ከዛ በኋላ በአፍሪካ ደረጃ ግንባር ቀደም ሚና መጫወት እየጀመረች የአፍሪካ ኢኮኖሚክ ኮሚሽን በአፍሪካ በኢትዮጵያ እንዲመሰረት ወይም በአዲስ አበባ እንዲመሰረት ታላቅ ተጋድሎ ባይዘው ቀላል አልነበረ ምክንያቱም ከግብጽ ጋር ያው እንደተለመደው ሁሉ ጊዜ ከግብጽ ጋር ነው ፉክክራችን ግብጾች ለመውሰድ አስበው ነበር ግን በጊዜው በነበሩት ሚኒስትሮች እና ዲፕሎማቶች ጥረት አፍሪካን ኢኮኖሚክ ኮሚሽን ህንጻ እንደሚሰራ ቃል ገብተው የአፍሪካ ኢኮኖሚክ ኮሚሽን እስካሁን ድረስ እንደምታውቁት አሁንም አዲስ አበባ ነው ያለው ከዛ ደግሞ በ57 ዓመት ነው ጀምሮ እንግዲህ መሰባሰብ ይጀምራሉ የአፍሪካ መሪዎች የመጀመሪያውን ስብሰባ ያው እንደሚጠበቀው ጋና በኳሜ ንክሩማ አስተናጋጅነት ጋና ነው የተደረገው ሁለተኛው ግን አዲስ አበባ ነው የተደረገው ሁለተኛው 1960 በፈረንጆች አቆጣጠር አዲስ አበባ አስተናገደች ይህ እንትን ሁለተኛው ጉባኤ አንድ ሌላም ክስተት ነበር በጣም ጠቃሚ ሆነ ይሄው ምንድነው በዛው አመት የኢትዮጵያ አየር መንገድ የመጀመሪያውን አህጉር አቋራጭ በረራ ያደረገበት ጊዜ ነው ከኢትዮጵያ ላይቤሪያ ድረስ ያደረገበት ጉዞ ነው እንግዲህ ከዛ በፊት የነበረው የአየር ጉዞ ምንድነው መሰላችሁ ለምሳሌ ከጋና ኮትዲቯር ወይም ከአክራ አቢጃን ጎረቤት ናቸው ከአክራ አቢጃን ለመሄድ ከአክራ ለንደን ይከዳል ከለንደን ፓሪስ ከፓሪስ አቢጃን ይሄ ነበር የነበረው እና ያንን እትብት የቆረጠ ትልቅ ክስተት ነው ማለት ይቻላል ያው እንደምታውቁት አሁን ጊዜ ጠቅላላ የኢትዮጵያ አየር መንገድ የኢትዮጵያ ብቻ ሳይሆን የአፍሪካ አየር መንገድ ማለት ይቀላል ምክንያቱም አፍሪካን በሙሉ በአዲስ አበባ ውስጥ አልፈው ነው ወደ ሀገራቸው የሚሄዱት ወይም በአዲስ አበባ አፍሪካ አዲስ አበባ አልፈው ነው ወደ ሌሎች ሀገራት የሚሄዱት እና የዚህ ማሳረጊያው መጨረሻው እንደምናውቀው ሁላችንም የ1963 ታሪካዊ ጉባኤና የአፍሪካ ቻርተር መፈረም የአፍሪካ አንድነት ድርጅት መቋቋም በዛም ኃይለ ሥላሴ በተለይ ያደረጉት ታላቅ የአስተራቂነት ሚና ምክንያቱም በሁለት ተከፍላ ነበር አፍሪካ የካዛብላንካ ግሩፕ እና የሞንሮቪያ ግሩፕ የሚባሉ አሁን እንዋሃድ የሚሉና ቀስ ብለን እንዋሃድ የሚሉ ሁለት አንጃዎች ተፈጥረው ነበርና ሊሰነጣጠቅ በደረሰበት ጊዜ በሽምግልና ዘዴ ሁለቱን አስታርቀው የአፍሪካን ድርጅት ለማቋቋም ቻሉ እና ከዛ በኋላ የነጻነት ትግሉ ማገዝ የኔልሰን ማንዴላ ስልጣና የሚደረገው የመሳሰለው ሁሉ አለ አሁን እንግዲህ መጨረሻ ላይ ለኢትዮጵያ ያለው ፋይዳ ምንድነው
ጥቁር ዓለም እንደዚህ አርጎ የሚንከባከበው እንደዚህ እንዳይኑ ብለን እንትን የሚለው በነገራችን ላይ የባርቤዶስ ጠቅላይ ሚኒስትር አሁን እንትን አለች እንጂ ታቦ ምቤኪ የደቡብ አፍሪካው ፕሬዝዳንት ታቦ ምቤኪ የአድዋ ጉዳይ በጣም ከሚቆጠቆጣቸው ሰዎች አንዱ ነው እና በየጊዜው እንደውም ጥናት እያደረገ ብዙ ንግግሮች ሁሉ ያደርጋል እና እኛሳ የሚለው ነገር ነው። እኛስ ምን ያህልስ አክብረነዋል የሚለው ትንሽ የሚያነጋግር ይመስለኛል። እና አድዋ እንግዲህ ተምሳሌትነቱ ምንድነው? ጊዜያዊ ልዩነትን ወደ ጎን ትቶ በአንድነት ለሀገር መነሳት ነው። ሌላ ምን ምትን ተብሎ ያለቀ ነገር ነው። ግን ይሄ ነው። ግን በዛን ጊዜ በነበረው ሁኔታ ቀላል ነገር አልነበረም። ይህን ሁሉ የተለያየ ሀሳብ ያለው እንደውም የተጣሉትም ወገኖች በተለይ በትግራይና በሸዋ መካከል የነበረ ቁርሾ ነበር። ያን ሁሉ ሽሮ እንዳንድ ሀገር እንዳንድ ህዝብ ጠላትን መክቶ ማሸነፍ ቀላል ተግባር አይደለም እና ኢትዮጵያ በዚህ ምክንያት በነጻነት ህይወቷን ለመምራት ትችላለች። የ5 ዓመት የአርበኝነት ትግል ደግሞ የሆነ ወክሎችም አሉ። ያንን ትግል ያንን ገድል እንደገና ያደሰ ነው። እንግዲህ ይሁን እንጂ በአድዋ የተገኘው ነጻነት ሙሉ አልነበረም። ሙሉ ያልነበረው ለምንድነው? ኤርትራ በጣሊያን ቅኝ አገዛዝ ስር እንዳለች ቀጠለች። በፊት የኢትዮጵያ አካል የነበረችው ኤርትራ አሁንም በዛ ለምን ነጻ አልወጣችም? ለምን የአድዋ ድል ገፍቶ ኤርትራ ነጻ አልወጣም የሚለው ብዙ የሚያነጋግር ነገር ነው። ግን ምክንያትም አለው። ግን እሱ ውስጥ አንገባም። ባለመሆኑ ግን በጊዜውም ትልቅ ቁጭት ነበር። በተለይ በኤርትራ በኩል ያሉ ኢትዮጵያዊ ስሜት ያላቸው በጣም በምኒልክ ላይ ከፍተኛ ቁጭት ነበር የነበራቸው። በኋላም ያው እንደምታውቁት ኢትዮጵያ ወደብ አልባ ትሆናለች። ከዛም አልፎ በፌዴሬሽን ከሆነችም በኋላ ያው ፌዴሬሽኑ ከፈረሰ በኋላ የነጻነት ትግል ተጀምሮ እስካሁን ድረስ ያልተወጣ ነው ማጥ ውስጥ ገብተናል። ይሄም ሆኖ እንግዲህ ኢትዮጵያውያን ነጻነታቸውን በ5 ዓመት አርበኝነት ትግል እንደገና አድሰው አንገታቸውን ቀና አድርገው ከሌሎች አፍሪካ ሀገሮች በበለጠ ሁኔታ ለመሄድ ችለዋል። ያ ነጻነት ግን በእድገትና የስርዓት ለውጥ አልታጀበም። ይሄ እንግዲህ በዛን ጊዜ በዘመናዊ በ20ኛው መቶ ዓመት መባቻ ላይ የነበሩ ምሁራን ሁሉ የሚያደርጉት ቁጭታቸው ነው። በመጽሐፌ ላይ ጽፌዋለሁ በብዛት እና ነጻነት ብቻውን አይበቃም፣ ልማት በልማት መታጀብ አለበት የሚለው በተለይ እነ ገብረሕይወት ባይከዳኝ ደጋግሞ የሚያነሱት ነገር ነው። ጃፓን ሩሲያን ባሸነፈችበት ዘመን ወይም ከ10 ዓመት በፊት ማለት ይቻላል ኢትዮጵያ ጣሊያንን አሸነፈች። ግን ጃፓን ከዛ ድል በኋላ የደረሰች ኢትዮጵያ ከዛ ድል በኋላ የት ነው ያለችው ስንል ነጻነታችን ያ ሁሉ መስዋዕትነት የተከፈለበት ነጻነት የተሟላ ሊሆን እንዳልቻለ እንገነዘባለን። በተለይ ደግሞ ከ1983 ወዲህ በአድዋ ድል ላይ የተፈጠረው ብጅታ በጣም የሚያስገርምም የሚያስደነግጥ ነገር ነው። እንደ አጋጣሚ 100ኛ ዓመት አከባበር ላይ መሪ ተዋናይ ነበርኩኝና በዛን ጊዜ የተፈጠረውን ውዝግብ ሁሉ አስታውሳለሁና የምኒልክን ሚና ለማኮሰስ መሞከር፣ ድሉን በብሔረሰብ መነጽር ለማየት መሞከር እነኚህ ፈጽሞ ከአድዋ መንፈስ ጋር የሚሄዱ አይደሉም እና አንዳንዴም ያሳፍራል እና ተራብተ ጊዮርጊስን ወይም ባልቻን አሁን ያንን ጦርነት ያካሄዱት ያንን መስዋዕትነት የከፈሉት በብሔረሰብነታቸው ነው ብሎ ቢባል መቃብር ውስጥ ሆኖ እንደሚገላበጥ ሬሳቸው እንደሚገላበጥ ነው የሚታየኝ እኔ። ምክንያቱም በኢትዮጵያዊነት ነው የተዋጉት በሙሉ በትግሬነት አይደለም፣ በኦሮሞነት አይደለም፣ በሙሉ በኢትዮጵያዊነት ለኢትዮጵያ ነው የተዋጉትና ይህ እየደበዘዘ መምጣቱ በጣም እንትን ነው። እርግጥ አሁን ትንሽ የሰከነ ማለት ሁኔታ ይታያል። ይህ እንደሚቀጥል ተስፋ እናደርጋለን። ሌላው እንግዲህ ቋሚ መዘክር አድዋን የሚያክል ግዙፍ እንትን በታሪካዊው ቦታ ላይ ቋሚ መዘክር አለመኖር አሁን አዲስ አበባ መሰረቱ ትልቅ ነገር ነው በእውነቱ አንድ ትልቅ እርምጃ ወደፊት ነው የሚል ግን ዞሮ ይህ መዘክር ማለት ያለበት እነኛ ታሪካዊ ተራሮች ቦታ ነው መሆን ያለበት። ደም የፈሰሰበት አጥንት የከሰከሰበት ቦታ ተሞክሯል። ከአንዴም ሁለቴም ተሞክሯል። እስካሁን ድረስ አልተሰራም። ግን አንድ ቀን መኖር አለበት እና ሰዎች ቱሪስቶች ሄደው እዛ መዘክር ከዛ በኋላ ደግሞ በእግራቸው እነኛን ተራራዎች ሁሉ እየዞሩ ለማየት የሚችሉበት እድል መፈጠር ይኖርበታል። ሌላው እንግዲህ ቋሚ መዘክር አድዋን የሚያክል ግዙፍ እንትን በታሪካዊው ቦታ ላይ ቋሚ መዘክር አለመኖር አሁን አዲስ አበባ መሰረቱ ትልቅ ነገር ነው በእውነቱ አንድ ትልቅ እርምጃ ወደፊት ነው የሚል ግን ዞሮ ይህ መዘክር ማለት ያለበት እነኛ ታሪካዊ ተራሮች ቦታ ተሞክሯል። እስካሁን ድረስ አልተሰራም። ግን አንድ ቀን መኖር አለበት እና ሰዎች ቱሪስቶች ሄደው እዛ መዘክር ከዛ በኋላ ደግሞ በእግራቸው
ሌላ ደግሞ ገድሉን የሚመጥን ፊልም እስካሁን ድረስ አልተሰራ። ዶክመንታሪ አሁን ፕሮፌሰር ኃይሌ ገሪማ ዶክመንታሪ ለአንድ ላይ ግን አድዋ ከዶክመንታሪ በላይ ነው። አድዋ እኮ ትልቅ ፊልም ሊሰራበት የሚገባ ነው እና እስካሁን ድረስ አለመሰራቱም ይሄ እንትን ማድረግ ነው። አድዋ ለመላ አፍሪካውያንና ጥቁር ሕዝቦች ቀደም ብዬ በስፋት እንዳብራራሁት የኩራት ምንጭ ሆኗል። ለእኛም እንደዚሁ ከኩራትም ያለፈ ደግሞ የልማት መንደርደሪያ ርካብ መሆን አለበት። የመነታረኪያ መድረክ መሆን የለበትም እና ወደፊት እንግዲህ አሁን በቅርቡ እንደታየው ትንሽ ከመናቆር አዋዜ ወጥተን ሰከንድ ብለን የአድዋን ድል በልማት በእድገት የበለጠ መሰረት እንደምናስይዘው ተስፋ አደርጋለሁ። አመሰግናለሁ። ኩራት ይሰማኛል። ፕሮፌሰር አስራትንም እጅግ አድርጌ አመሰግናለሁ። ሁላችሁንም ከፕሮፌሰር ባህሩ በኋላ መናገር ከባድ ቢሆንም እንደ ነገሮችን ማለት ስላለብኝ ነው። የኔ ርዕስ ኢትዮጵያዊነትና ብዝሃነት የሚል ርዕስ ነው። ብዝሃነት ምንድነው? ኢትዮጵያዊነት ምንድነው? ማስታረቅ ይቻላል ወይ? በምን መልኩ ነው ማስታረቅ የምንችለው? ለኔ ፕሮፌሰር የሂስትሪ አባትም ቢሆኑ ስትሪን በዚህ ትንሽ ሰመሪ ለማድረግ ታሪክ 3 እግሮች ያላት በርጩማ ወይም ዱካ ነች። አንዱ እግር ከተሰበረ በሁለቱ አይቆምም፣ ሁለቱ እግርም ከተሰበሩ በአንዱ መቆም አይቻልም። ስለዚህ 3ቱ እግሮች ማለት ትናንት፣ ዛሬ፣ ነገ ማለት ነው። ስለዚህ ትናንትናን አንፈልግም ካል ያቺ በርጩማ አንዷን እግር መስበር ማለት ነው። ነገን አንፈልግም ማለት አንዷን እግርም እንደመስበር ነው። 3ቱን ግን ባላንስ የማድረግ ስራ ይመስለኛል። አድዋን ስናነሳ አድዋን በሁለት ምሳሌዎች እዚህ ባለው ሁኔታ ለመግለጽ እሞክራለሁ። ከአድዋ ጀርባ ወይም የአድዋ ድል ሲባል ከድሉ ጀርባ ያለው ብዝሃነት ነው፣ ኢትዮጵያኖች ናቸው። ስለዚህ ድሉን ስናወራ ኢትዮጵያኖች ነው የምናወራው። ስለዚህ አድዋን ያለ ብዝሃነት ማንሳት፣ ማውራት፣ መተንተን አይቻልም። ስለዚህ ብዝሃነት ከአድዋ ጀርባ እንዳለ ማወቅ ተገቢ ይመስለኛል። ለምሳሌ እንደ ኢትዮጵያኖች የዓለም ካርታን ስናይ መጀመሪያ አይናችን የሚያርፍበት የአፍሪካ ካርታ ላይ ነው። አፍሪካኖች ስለሆነ የአፍሪካ ካርታ ውስጥ ወይም ደግሞ የአፍሪካ ካርታ ሲያሳዩን ደግሞ የኢትዮጵያ ካርታ ላይ ነው አይናችን የሚያርፈው። የኢትዮጵያ ካርታ ሲያሳዩን ደግሞ የኛ ክልል ላይ ነው አይናችን የሚያርፈው። የክልል ካርታ ሲያሳዩን የዞናችን ነው። የዞኑን ካርታን ስናይ የወረዳን ስናይ የቀበሌን ስናይ ሰፈራችን ቤታችን፣ ከቤታችን 6 ልጆች ካሉ የቤተሰብ ፎቶ ውስጥ መጀመሪያ እናንተን ፎቶ ነው የምታዩት። እናታችን አይደለም፣ የአባታችን አይደለም። ይሄ ማለት ከዓለም እስከ ግለሰብ የምናመጣው ዳይቨርሲቲ ነው። እዚህ አንዳንዴ በብዝሃነት የሚመጡ ችግሮችን የብሔር ወይም የሃይማኖት ብቻ ነው የምናደርገው። እንደዛ ብቻ አይደለም። ብዝሃነት ማለት 2 ነጥቦች ወይም 2 ነገሮች አንድ ላይ የሚኖሩ ማለት ነው። 2 የማይስማሙ ነገሮች ፓራዶክስ ኦፍ ዳይቨርሲቲ ይባላል። እሱ አይስማሙም፣ አንድ ላይ ነው የሚኖሩት። ልጆቼ አንዳንዴ ቤት ውስጥ ይጣላሉ። ስጣሉ ብሔራቸው የተለያየ ስለሆነ አይደለም የሚጣሉት፣ ሃይማኖታቸው የተለያየ ስለሆነ አይደለም የሚጣሉት። ስለዚህ perception of diversity ይባላል። የግንዛቤ ጉዳይም ሊሆን ይችላል። ዳይቨርሲቲን ወይም ብዝሃነትን ስናነሳ ብዝሃነት ተቃርኖ ሐሳብ ያላቸው 2 ሐሳቦች አብሮ የሚኖሩ ምን ማለት ነው? እሱ እዚህ ቤት ውስጥ ያለን ሰዎች አንድ ነን። ቻይናዊ ያለ እዚህ ውስጥ ካለም ጥሩ ነው፣ የለም ሁላችን ኢትዮጵያኖች ነን፣ ተስማምተናል። አንድ ነን ማለት ነው፣ ኢትዮጵያኖች ነን። እዚህ ቤት ውስጥ ያለን ሰዎች አንድ አይደለንም። ለምን?
በጾታ የተለያየነን በሃይማኖት የተለያየነን በብሔር የተለያየነን አንድም ነን አንድም አይደለንም ሁለቱ አንድ ላይ ነው ግን የሚኖረው ይሄ ነው ብዛነት በኢትዮጵያዊነት አንድ ነን ስለ አድዋ ስናነሳ አንድ ነን ግን በሌላ ነገር ደግሞ አንድ አይደለንም ስለዚህ እነዚህ ሁለቱ ነገሮች አብሮ ነው የሚኖሩት እኛ ብቻ ሳይሆን በአሜሪካ ነገር የተከሰተው በ1960 በ1970 የብዛህነት ክራይሲስ ገጥሟቸው ነበር ሳይንቲስቶችም ቁጭ ብሎ ብዛህነት ማለት የማይጠፋ ነው ስለዚህ ምን እናደርግ አንድ ቃልን መጨመር አለብን ብዛህነት ዳይቨርሲቲ ከሆነ ብዛህነትን ማስተዳደር ስላለብን ዳይቨርሲቲ ላይ አንድ ቃልን ጨምር ብሎ ዳይቨርሲቲ ማኔጅመንት አሉት ማኔጅመንት ማለት የግሪኩ ቃል ሉጋም ማለት ነው ማስተዳደር ለአስፈላጊ ነገር እንዲሆን ማድረግ ማለት ነው ስለዚህ ብዛህነትን ማስተዳደር ነው እንጂ ብዛህነትን ማጥፋት አይቻልም ማድረግ ያለብን ብዛህነቱን በአግባቡ ማስተዳደር ነው በያስባለሁ ብዛህነት ተፈጥሮ ነው ብዛህነት ሰው ሰራሽ ነው ወደፊት ደግሞ ጥናቶች እንደሚያሳዩት ፍሉድ ነው ያሉ ነው ስለዚህ ብዛህነትን ስለማናጠፋ መጥፋት ስለማይችል ብዛህነትን ማስተዳደር መምራት በአግባቡ በልኩ እንድንጠቀም ማድረግ ስራ ካልተሰራ ሌላ ነገር እንደሚያስከትል ኢትዮጵያዊነትን የተወሰኑ ፖይንቶችን ልናገር ኢትዮጵያዊነት በፕሮፌሰሮች በሊቃውንት በፖለቲሽያን በአባቶች ይገለጻል ለኔ ኢትዮጵያዊነት ሶስት ነገሮች ነው በያስባለሁ አንደኛ ኢትዮጵያዊነት መገኛ ነው ጂኦግራፊካሊ ማለት ነው ኢትዮጵያ በዚህ በኩል ሱዳን አለ በዚህ በኩል ኬንያ አለ በዚህ በኩል ሶማሊያ አለ በዚህ በኩል ኤርትራ አለ በቃ ጂኦግራፊካሊ ኢትዮጵያ እዚህ ቦታ ላይ ትገኛለች ይሄ ነው የመጀመሪያው መገለጫው መገኛ ነች ሁለተኛ ኢትዮጵያዊነት እዚህ ቦታ ላይ የሚኖሩ ህዝቦች ነን ወይም ህዝብ ነን ስለዚህ ህዝብ ነው ማለት ነው ኢትዮጵያዊነት ሶስተኛ ኢትዮጵያዊነት ማለት ስርዓት ነው ይሄንን ህዝብ አንድ ላይ አድርጎ የሚመራ ስርዓት ወይም መንግስት ከዚህ በፊትም ነበሩ አሁንም አሉ ነገም መንግስታት ይፈጠራሉ ስለዚህ ኢትዮጵያዊነት ማለት መገኛ ህዝብ ስርዓት ብዬ ነው የሚገልጸው የብዛህነትና የብዛህነት አስተዳደርን በተመለከተ ቀድም የተወሰኑ ፖይንቶችን ለማንሳት ሞክሬያለሁ ልዩነትና አንድነት አብሮ የሚኖሩ ቃል ብዛህነት ነው ሁላችንም አንድ ነን አንድም አይደለንም ስለዚህ ሁለቱን ቃል አንድ ላይ ማስተዳደር መቻል ነው ከዚህ በፊት ዓለም ላይ ዶሚናንስ ሞዴል የሚባል ነበር ወንድ የበላይ ነው ነጮች የበላይ ናቸው የሚባሉ ቃላቶች ወይም ደግሞ ዶሚናንስ ሞዴሎች ነበሩ ከ1950 60 በኋላ ይሄ ቃል እየቀረ ወንድና ሴት እኩል ነው ነጭና ጥቁር እኩል ነው አፍሪካና አሜሪካንስ እኩል ነው የሚሉ ቃላቶች መጡ ስለዚህ አሁን ላይ ዶሚናንስ ሞዴሎቹ አይሰሩ ሁሉም ሰው እኩል ነው ሁሉም ሰው አብሮ መኖር አለበት ሁሉም ሰው ለሀገሩ ለትውልዱ ይጠቅማል የሚል ሐሳቦችን ማንጸባረቅ ነው ከዚህ ጋር ታይዞ ጥናቶች እንደሚያሳዩት ዝም ብዬ የተወሰኑ ፖይንቶችን ለማንሳት በ1960 እና በ1970 በአውሮፓና በአሜሪካ የተከሰተ አንድ ሐሳብ ከብዛህነት ጋር ታይዞ የተነሳል ምንድነው እነሱም በጣም ብዛት ያለው ማህበረሰብ ወይም ደግሞ ነጮች አፍሪካኖች ደካሞች ስለሆኑ የነሱ ባህል ደካማ ስለሆነ ከአፍሪካኖች ጋር እንጋባ አሲሚሌሽን እናደርጋለን ይሄኛው ካልቸር ለነሱ በጣም ተጠቀማቸው አፍሪካኖች ደካማ ስለሆኑ ከኛ ጋር ከሆኑ አፍሪካኖች ሰው ሊሆኑ ይችላሉ በማለት ይሄንን ስርዓት ዘርግቶ ነበር ዛሬ ላይ አይታችሁ እንደሆነ መግሪብ ሪጅን አካባቢ ቱኒዚያ አካባቢ አልጄሪያ አካባቢ ያሉ ተጫዋቾች ወይም ደግሞ ዛሬ ለአውሮፓ የሚጫወቱት የነሱ ቤተሰቦች ከአፍሪካ ሄዱ ናቸው በዚህኛው ቲዮሪ ነው ሜልቲንግ ፖት የሚባል እሱም ትንሽ በኋላ ላይ ተቀየረ ከዛ በመቀጠል አንድ ሐሳብ ደግሞ መጣ ይሄ ደግሞ የአሜሪካ ነው አሜሪካን ድሪምስ የሚባል
የሰው ልጅ ሁሉ አንድ ነው ደማችን አንድ ነው ስለዚህ ልዩነት ምንም አያስፈልገንም ጥቁርም ይሁን ስፓኒሽም ይሁን አሜሪካ ውስጥ የሚኖር ሁሉም አሜሪካዊ ነው ስለዚህ ዲፈረንስ የሚባል ነገር ልዩነት የሚባል ነገር አናስተናግድም የአሜሪካ ህልም የሚሳካው በዚህ ተውት ብቻ ነው ካልቸራል ዲናይል አፕሮች ማለት እሱን አመጡ ይሄኛውም ትንሽ ከጊዜ በኋላ ብዙም አልተሳካም አሁን ኢትዮጵያ ያለችበት ሁኔታ ለመግለጽ ነው የኢትዮጵያ ካልቸራል ቱሪስት አፕሮች ነው የኢትዮጵያ አሁን ዛሬኛ ያለንበት ብዛህነት ደረጃው እንፈንት ነው ገና ነው ካልቸራል ቱሪስት አፕሮች ነው አንዱ ሲዳማ ክልል ይሄዳል ለሲዳማ ክልልን ልብስ እነሱም ባህል ልብስ ለብሰው ይመጣል ይሄ ነው በጣም የዘለቀ እነዚህ ያለው ነገር ይመለከተኛል የዚህ ህዝብ ችግር ይመለከተኛል መፍታት አለብኝ ብዬ ማሰብ ከዛ ያለፈ ነው ስለዚህ በሀገራችን እስካሁን ኢንተርቴይን ያደረግነው በብዛህነት ደረጃ ድሮ አባቶቻችን ያመጡት አሉ አሁን ላይ ግን የሆነ ቪዚት አፕሮች ነው ቀጥሎ ግን ለሁላችንም የሚያስፈልገን ካልቸራል ቴፔስተሪ አፕሮች የሚባል ነው የተለያዩ ቃለም የተለያዩ ሃይማኖት የተለያዩ ምሁራን የተለያዩ ሐሳቦች አንድ ላይ በመሆን ለኢትዮጵያ መቆም ከቻሉ እንደ አድዋ እሱ ትክክለኛ ብዛህነት ነው ሌሎች ከዛ መልስ የሚፈቱ ይሆናሉ እንደ ሀገር መቆም ከተቻለ እንደ ሀገር አብሮ መሆን ከተቻለ ሌሎች ከዛ መልስ የሚፈቱ ይሆናሉ የሚል ታፔስተሪ አፕሮች ይባላል ስለዚህ ይሄንን እንደ ሀገራችን ወይም እንደ ህዝባችን ይሄንን ማብዛት ይሄንን ስራ ላይ ማዋል ያለብን ይመስለኛል አሁን ላይ ያሉት ችግሮች ተወሰኑ ፖይንቶችን ለማንሳት የፖለቲክስና ብዛህነትን መምራት እንዴት ይቻላል ፖለቲክስ በጻፊው አንድሩ ሄይውድ ፖለቲክስ ማለት ትግል ነው የምን ትግል በጣም የተሻለ መንገድን ፈልጎ ማህበረሰቡ አብሮ እንዲኖር ማድረግ ነው ይላል to live together as societies ትግሉ ማህበረሰቡ አብሮ እንዲሆን የማድረግ ግብ ነው ይላል ስለዚህ ትርጉሙም ይጠቅመናል የፖለቲካ ትርጉም አንዳንዴ የተረገመ ቃል ይመስለናል ለተወሰኑ ሰዎች ብቻ የተሰጠ ይመስለናል ፖለቲካ ትርጉሙ ትግል ማድረግ ለተሻለ ነገር አብረን እንድንኖር እንድንዘልቅ የሚያደርግ ሐሳቤ ነው ማለት ነው እና ምንድነው የገጠመን አሁን ላይ ብዛህነት ላይ የገጠሙን ችግሮች ምን አሉ ሁለት ሐሳቦች ከዚህ ጋር የተያያዙ አንደኛ የስነ ልቦና ቋንቋን ተጠቀማለሁ አሚዲላ የሚባል ቃል ነው አሚዲላ ሃይጃክ ይሄ ቃል በ1995 በዳንኤል ጎልማን የመጣ ቃል ነው ይሄ ቃል ማለት አንድ ሰው ችግር ከገጠመው ያላሰበው ነገር ከገጠመው በቅጽበት አጸፋ መልስ መመለስ ማለት ነው አይምሮአችን ሰርቫይቭ ማድረግ የምትለው አሁን ባለ አቅም አሁን ባለ ጉልበት መልስ ካልሰጠ ይለናል ሳይኮሎጂያችን የኛ አይምሮ ያን የምንከተል ከሆነ ብዛህነት ማረጋገጥ አይቻልም ቆም ብሎ ማሰብ ከዛ ስሜት በላይ መሆን ነገን ማሰብ እንደ አባቶቻችን ከፍ ብሎ ማሰብ የነገን ክብር ስለ ነገ ልጆቻችን ማሰብ መቻል ነው ይሄ አሚዲላ ሃይጃክ በብዙ ቦታ ይስተዋላል አሁን ሰው አንድ ነገር ከደረሰበት ለምንድነው ብሎ ቆሞ ያስባል እኔም ማድረግ አለብኝ እሱ ይሄን ስላደረገ እኔም አደርጋለሁ እሱ መንገድ ስለዘጋ እኔም መንገድ ዘጋለሁ እሱ እንዲህ ካደረገ እኔም አደርጋለሁ የሚል ስነ ልቦና የጎላበት ዘመን ስለሆነ ጥንቃቄ ያስፈልጋል ቆም ብሎ ማሰብን ይጠይቃል አባቶቻችን ያኔ ለአድዋ ተሰብስበው ሲሄዱ ችግሮች ገጥሟቸው ሊሆን ይችላል መንገድ ላይ ብዙ ነገር በመንገዳቸው ሆኖ ሊሆን ይችላል ከዛ በላይ በመሆን ሀገርን የሚያስከብር ስራ ነው የሰሩት
እኛም የዛሬ ትውልድ ዛሬ ላይ ስሜታችን የሚቀሰቅሱ ህይወታችን ሊያበላሹ የሚመጡ የባከነ ህይወት እንድንኖር የሚያደርጉ ብዙ ነገሮች ይኖራሉ በአካባቢያችን በሰፈራችን ምታዩ የሚሰሙ ሊኖሩ ይችላሉ ከዚህ ከፍ ያለ ትውልድና ወጣት ያስፈልገናል ማለት ነው ሁለተኛ ከዚህ ጋር የተያያዘ ይሄኛውም የማኔጅመንት ቃል ነው ዲስትራክቲቭ ጎል ፐርሱት ይባላል ይሄ ማለት ብዙዎች ኤቨረስት ተራራ የዓለማችን ትልቁ ተራራ ለመውጣት ይተጋሉ ብዙዎች መንገድ ላይ ህይወታቸው ያልፋል ጥቂቶች ተራራ ናቱ ላይ ከደረሱ በኋላ ይሞታሉ መቋቋም አይችሉም ያየሩን ሁኔታ ጥቂቶች ጥያቄ ሲጠየቁ እኔ ግብ አድርጌ ተነሳው ተራራ ላይ መድረስ ነው እንጂ ከደረስኩ በኋላ ይዘልቃለሁ አልዘልቅም ብዬ አላሰብኩም ይላሉ መድረስን ግብ ያደረገ ህይወት የትም ሀገርን አያሻግርም መድረስ ብቻ ሳይሆን ከደረስን በኋላ እንዴት እናደርጋለን ስለዚህ ዛሬ ላይ በአቋራጭ መንገድ ማደግ በአቋራጭ መንገድ የሆነ ቦታ መድረስ እነዚህ ነገሮች ብዛህነትን እድገታችን የጋራ እሴቶቻችንን የሚያበላሹ ይሆናሉ ወይ ፎርዋርዱ ምን ይሆን ብዛህነት ማናጠፋ ከሆነ ተፈጥሮ ከሆነ በሌላ በኩልም ሰው ሰራሽም ከሆነ ሁለቱም ከሆነ እንዴት እናደርግ አሁን ዛሬ ኢትዮጵያ ያለችበት የብዛህነት ሌቨል ዳይቨርሲቲ ቻሌንጅ ይባላል ማለት በፈተና ውስጥ ያለፍን ማህበረሰብ ነው ስለ ብዛህነት በፈተና ውስጥ ያለፍን ስለሆነ የጋራ የሆነ ውሳኔዎችን መወሰን ስላቃተን አሁን የኛ ብዛህነት በቻሌንጅ ውስጥ ያለፈ ስለሆነ ከዚህ ሌቨል ወዴት ብንሄድ ይሻላል ወደ ብዛህነትን በአግባቡ ማስተዳደር አብሮ መሆን ለማደግ አብሮ መሆን ለእድገት ለነገ እንደሆነ ማሰብ የመጨረሻው የብዛህነት ደረጃ ዳይቨርሲቲ ማቹሪቲ ይባላል የጸና ብዛህነት ችግር በተፈጠረ ቁጥር ኢትዮጵያ ካሁኑ ትወርቃለች ጎንደር ካሁኑ እንዲትሆናለች ከመባል መውጣት ነው ያ ማለት የብዛህነት ማቹሪቲው እዛ አልደረሰም ማለት ነው ስለዚህ የጸና ብዛህነት የትኛውም ችግር ቢፈጠር ኖ ሀገር ይሻላል የትኛውም ችግር ቢፈጠር ነገ ይሻላል የትኛውም ችግር ቢፈጠር ለልጆቼ ማሰብ አለብኝ የትኛውም ነገር ቢከሰት ለነገ መሄድ አለብን ተወዳዳሪ መሆን አለብን ልጆቻችን በአለም ደረጃ ከፍ ብሎ መታየት አለባቸው ብሎ የሚያስብ ዳይቨርሲቲ ማቹሪቲ ይባላል ስለዚህ እንደ ኢትዮጵያ ብዛህነትን ማጥፋት ማንችል ከሆነ ያውኑን ፈተና ችለን አስተዳድረን ወደ ጸና ደረጃ እንዲደርስ የማረክ ስራ መስራት አለብን ብዬ አስባለሁ አባቶቻችን በአድዋ ጊዜ የገጠማቸው ብዙ ፈተናዎች ብዙ እጥረቶች ብዙ ክፍተቶች አለመግባባቶች እነሱን ፈትኗቸው ሊሆን ይችላል አልፎ ግን በአለም ደረጃ በደማቅ ቀለም የኢትዮጵያ ታሪክ እንዲጻፍ እንዳረጉ እኛም ዛሬ በየቦታ ያሉ ነገሮችን በእኛ አቅምም በእናንተ አቅምም በማንም አቅም እንዳንድ ኢትዮጵያ ሁሉም ሰው የራሱ ሚና በመጫወት ከፍ ብለን በአለም ደረጃ ተወዳዳሪ መሆን አለብን ስለዚህ ብዛህነት አይጠፋም ስለዚህ ምን እናደርግ እናስተዳድር ከዛስ የጸና ደረጃ ላይ እንዲደርስ እናደርግ ብዙ የዓለም ሀገራት ልዩነት ወይም ጦርነት አለመግባባት በሀገራቸው ስለሌለ አይደለም ምሰሶ በሆኑ ጉዳዮች ላይ ተስማምተው ስለሚኖሩ ነው ልዩነቶች ጦርነቶች ከዛ በታች ናቸው ብዙ ጊዜ ያነሳለሁ አሜሪካኖች ሪፐብሊካንና ዲሞክራቲክ በብዙ ነገር አይግባቡም የነሱ ፖሊሲ የተለያየ ነው ትራምፕ አሁን ባለፉት ጥቂት ቀናት ብቻ በፊት ከነበረው መንግስት ጋር የማይስማማ ብዙ ፖሊሲ ወስነዋል ነገር ግን ሁለቱ የማይስማሙት ሰዎች ወይም ፓርቲዎች በአሜሪካን ጥቅም ላይ አብሮ ነው የሚቆሙት በአሜሪካን ሴኩሪቲ ላይ አብሮ ነው የሚቆሙት በአሜሪካን አንድነት ላይ አብሮ ነው የሚቆሙት የነሱ ዳይቨርሲቲ ብዙ ችግርን ቢኖረው ብዛህነታቸው ብዙ ችግርን ቢኖረው ቢያንስ የጸና ነው እኛም እንደ ሀገር እዛ ማድረስ አለብን ብዬ አስባለሁ ሁሌም የምናገራት ቃል እኛ ምንጣላው ኢትዮጵያ ሳትበቃን ቀርታ ሳይሆን ምናልባት እኛ ለኢትዮጵያ ያለን ሐሳብ
በቂ ስላልሆነ ይመስለኛል። አመሰግናለሁ። እንደዚህ አይነት ኢትዮጵያዊነት ከሚቀነቀንበት እጅግ ከከበረ መድረክ ላይ እንድሳተፍ እድሉን ለሰጣችሁኝ በተለይ ለዶክተር አስራት ለዩኒቨርሲቲው ፕሬዝዳንትና የመርሃ ግብር ላዘጋጁት ቡድኖቹ ለዛ ከፍ ያለ ምስጋና ማቅረብ ፈልጋለሁ። እጅግ በጣም ይሄን መድረክ ባጣው ኖሮ ይከፋይ ነበርና ጎንደር ላይ መጥቶ ስለ ኢትዮጵያዊነት አለማውራት አይቻልም፣ ይከብዳል። ስለዚህ እንኳን እንደዚህ መድረኩ ተዘጋጅቶ ቀርቶ ማለት ነውና እዚህ መምጣቴ እጅግ በጣም ደስ ብሎኛል። በድጋሚ አመሰግናለሁ። የኔ ርዕስ ያው የተሰጠኝ ኢትዮጵያዊነት አድዋዊነትና ኪነ ጥበብ ነው። ያው ኪነ ጥበብ ሰፋ ያለ ነገር ነው። እንደውም በደንብ ቅልብጭ አድርገው እንደውም ፕሮፌሰር ባህሩ አቅርበውልኛል እኮ በደንብ ዘግቷታል። አይታችሁ ከሆነ ሁሉንም ነገር ነካክተውታል። በተለይ ዋናውን ደግሞ ጉዳይ አንስተውታል ስለ ፊልም ላይ ማለት ነው። እዚህ ቦታ ላይ ስንመጣ ስለ ኢትዮጵያዊነት ስናስብ ስለ አድዋ ስናስብ የጎንደር አርበኞች በተለይም የጎንደርን አርበኝነት ለኢትዮጵያዊነት የተከፈለውን ነገር ቀርሰው ያኖሩልን ቅርስ አድርገው ጽፈው ያስተላለፉልን ትልቁ አርበኛ እና ደራሲ ገሪማ ታፈረ በተለይ ከሁለተኛው ወረራ በኋላ መምህር በየትምህርት ቤቱ የሚታይ ቲያትሮችን እየሰሩ ለዛን ዘመን ትውልዶች ለዛን ዘመን ወጣቶች ያስተምሩ ነበር። በቲያትር የቅንገጆችን የፋሽስቶችን ክፋት ሁሉ በዛ ያሳዩ የቤተ ክህነትን ትምህርት ጥቅም አሁንም በቲያትር በኪነ ጥበብ እየከሸኑ ትውልዱን ያስተምሩ ነበር። ያንን ሲያዩ ያደጉት ያብራካቸው ክፋይ ፕሮፌሰር ኃይሌ ገሪማ ደግሞ ስለ አድዋ አሁንም ያቀነቀኑልንና አሁንም እስካሁን ከተሰሩት ኢትዮጵያ ውስጥ ከተሰሩት ስራዎች በፊልም ይዞልን የመጣው ያው ዶክመንታሪ ፊልሙ ላይ እንደምታውቁት ፕሮፌሰር ባህሩ ቅድም እንደገለጹት ፕሮፌሰር ኃይሌ ገሪማ ናቸው። ፕሮፌሰር ኃይሌ ገሪማ ተለቅ ባለ ደረጃ ክብሩን በጠበቀ ደረጃ የጥቁር ድል እንደመሆኑ አድዋን ከፍ አድርገው ለመስራት ብዙ እቅድ አላቸው። አሁንም ድረስ አላቸው። ሆሊውድ ድረስ ሄደው ያንን የሚሰራበትን መንገድ ጀምረው ነበር። እዛ ላይ በአንድ ወቅት ላይ ነው እንግዲህ እንትኑን ሰምታችሁት ከሆነ አንድ ቃለ መጠይቃቸው ላይ ነው ሲያነሱት እና የሆሊውድ ሰዎች ያው ምዕራባውያኖቹ ነጮቹ የፈለጉት እዛ ቦታ ላይ ካራክተር ሆኖ የርቁን ሁኔታ መምራት ያለበት ነጭ መሆን እንዳለበት ሲነግሯቸው ነው አኩርፈው የተውትና እስከዛሬም ድረስ ያልተሰራው። እዛ ውስጥም አሁንም ሀቅ መገለጥ አለበት። አሁንም ዛሬም ድረስ ሲስተማቲክ የሆነ የቀለም ልዩነት የሚቀነቀንባት ዓለም ላይ ስላለን ያንን ግፍ ማየት አልፈልግም ከሚል ነው ያልተሰራው። ወደፊት ግን ይሰራል ብዬ አስባለሁ። በፊልም ይዘነው የምንመጣበት አመታት ሩቅ አይደሉም ብዬ አስባለሁ። በሙዚቃ ጋም የእጅጋየሁ ሽባባውን ያው ታውቁታላችሁ። ከፍ ያለ ሙዚቃ ነው። በዛ ተነካክ ያንንም አስገብተውታል ፕሮፌሰር ኃይሌም በዛ የተነሳ ኢቭን የሷ ሙዚቃ ይመስለኛል ኢንስፓየርድ የሚያደርጋቸው ባንድ በኩሉ። ለማንኛውም ግን በሙዚቃውም ተሰርቷል። በተለይ ደግሞ በቅርብ ጊዜ ቀርብ ባለ ሁኔታ ቴዎድሮስ ካሳሁን የቴዲ አፍሮ ሚኒሊክ ጥቁር ሰው የሚለው በደንብ ሞቅ ባለ ደረጃ ያን የጦርነቱን መንፈስ የዛን ጊዜ የነበረውን ተጋድሎ በሚያሳይ መንገድ ከፍ ብሎ የተሰራ ሙዚቃ ነው። እሱም በነገራችን ላይ እናትዋ ጎንደርም ቢሆን ጎንደርን ስም ይጥራ እንጂ ውስጥ ላይ ሰዋዊነት የሚቀነቀንበት ከፍ ያለ ግጥም ነው። ጎንደርነት፣ እናትነት፣ ኢትዮጵያዊነት ከእናትነት ጋር ምን ያህል እንደተሸረበ ይታወቃል።
ጎንደርነትም ባጋጣሚም ይሁን በምንም ይሁን ካለው የቃል ኪዳን ማተቡ ጋራ ኢትዮጵያዊነት አብሮ እንዴት እንደተፈተለ በግጥም ውስጥ በዘፈን ውስጥ እናየዋለን። እናትዋ ጎንደር በሚለው ርዕሱ ሳይሆን ስንጨምቀው ጭብጡ ኢትዮጵያዊነትን ነው የሚዘክረው። ከዚህ አንፃር በኪነ ጥበቡ ስለ አድዋም ሆነ ስለ ኢትዮጵያዊነት ተቀንቅነዋል። በጣም በፕሮፌሰር ባህሩ እንዳስቀመጡትም ብዙ ሰውም እንደሚያምነው የአድዋን ድልን ያለውን ክብር በሚጠብቅ ደረጃ ያለውን ዓለም አቀፍ ሰዋዊነትን የተሰበከበት ትልቅ የተቀነቀነበት ትልቅ ድል ከመሆኑ አንፃር ይሄን የሚመጥን የኪነ ጥበብ ስራ ግን ይጠበቅብናል፣ በተለይ በእኛው ትውልድ ላይ ማለት ነው። ያንን የሚመጥን ስራ ወደፊት ፊልሙም ሌላውም ሙዚቃው በጣም እናወጣዋለን። ምክንያቱም የአድዋ ድል ምንም ተኪ የሌለው ብዙ መስዋዕትነት የተከፈለበት ግን በአብዛኛው ኢትዮጵያውያኖች መስዋዕትነት ከፍለው ለሰው ልጆች ሁሉ ለዓለም ሁሉ ስለ ሰዋዊነት ያቀነቀኑበትና ያስተማሩበት ትልቅ የጦርነት አውድማ ስለሆነ አድዋን አሁንም በተለያየ መንገድ መዘከር ያስፈልጋል። ከዚህ ጋር ተያይዞ በነገራችን ላይ በኋላ ላይ ጥቤን ማስፈቀደው ያው እዚህ መድረክ ላይ ቅድም አስቀድሜ እንደተናገርኩት ስለ አድዋ የሚመለከት አንድ ግጥሜን ወደፊት ከመጽሐፍ ላይ የሚካተት እንዳቀርብ ትፈቅድልኛለህ። በተለይ አድዋን የሚመለከት ቦታዎችና አሁን ደግሞ ከማቀርባት ነገር ጋር ስለሚያያዝልኝ ነው። በ2003 ዓ.ም የኢትዮጵያ ደራሲያን ማህበር ዓለም አቀፍ የአፍሪካ ደራሲያን ጉባኤ ያካሂዶ ነበረ። በዛን ሰዓት ላይ በወቅቱ የአፍሪካ ደራሲያን ማህበር ሊቀመንበር የነበሩት ፕሮፌሰር ኦካ ይባላሉ። ጋና ውስጥ ጋና ዜጋም ይመስሉኛል ብቻ ጋና የነበረው የፓን አፍሪካኒዝም አሶሲዬሽን ራይተርስ አሶሲዬሽን ነው የሚባለው የነበረውና እነሱ መጥተው በነበሩበት ሰዓት ላይ ጉብኝት ተደርጎ ነበር። እዚህ አዲስ አበባ ላይ ፕሮግራሙ እየተካሄደ ግን የተለያዩ ዩኒቨርሲቲዎች ጎንደር ዩኒቨርሲቲ ጨምሮ ጎንደርና ባህር ዳር ዩኒቨርሲቲን ያስተናገዷቸው የተወሰኑ ግብረ ኃይል የመጡ አሉ ደራሲዎች፣ የተወሰኑት ደግሞ መቀሌና አክሱም ዩኒቨርሲቲዎች ተባብረው ወደዛ የሄዱ ነበሩ። ወደ ደቡብም ሀሮማያ ዩኒቨርሲቲና ሌሎችም አንድ ላይ በጥምረት አድርገው እንግዶቻችንን ኢትዮጵያ በተለይ ጸሐፍትና ደራሲዎችን በጣም ትላልቅ ደራሲዎች ናቸው እነሱን አስተናግደው ነበር። በዛን ጊዜ ፕሮፌሰር ኦካይ ልክ አድዋ ላይ ሲደርስ ወደ አክሱም እየተሄደ በመኪና እየሄደ ይሄ ማን ነው ምናም ብሎ ይጠይቃል። አድዋ ነው ሲባል ሹፌሩን አስቆመው በጣም ተናደደ። ሰውየው ቁጡ ነው። እንዴት ዝም ብላችሁ አልፋችሁን ትሄዳላችሁ እንደቀላል ነገር አለና መኪናው ቆመ። ከዛ መሽቶ ስለነበረ ነውና በሚቀጥለው ፕሮግራሙ ላይ እንደሚመጣ ስለሚታወቅ ነበር የተሄደው። ግን አስቆሞ ከፍተኛ ንግግር አደረገ። ብዙ ነገር ማስተማር እንትን አለ። ይሄ እናንተ ድል ብቻ አይደለም አለ። እዛ ፕሮግራሙን እንትን ምንለው ሰዎች የሸፋፈን ነው መሰለውና በጣም ቁጣ ባዘለ ነገር ተናገረ። የሚያለቅሱም አፍሪካውያን ደራሲዎች ነበሩ አድዋ ላይ ባይኔ ያየሁት። እዛ መርሃ ግብር ላይ የተሳተፉ ሌሎች ሰዎችም ተናግረውታል። የትም ሁኔታው እውነት እንደሆነ ማረጋገጥ ትችላላችሁ። በተለያዩ ሚዲያዎችም ቀርበዋል። ኢትዮጵያዊነትና ኪነ ጥበብ ልክ እንደዚህ ተፋትለው አንድ ላይ ቀርበዋል። የምንጠቀምበት ትውልድ ከሆን አባቶቻችን ቀዳሚዎቻችን ብዙ በኪነ ጥበብም ያስቀመጡልን ነገር ቀላል ነገር አይደለምና ኢትዮጵያዊነት እንደዚህ ነው ብዬ እገልጻለሁ። አመሰግናለሁ። በመድረኩ ሶሎዳ የአድዋ ክበት የተሰኘ ግጥም በዶክተር ገዛኸኝ ጸጋው የቀረበ ሲሆን የአድዋ ድልን የሚዘክሩ የኪነ ጥበብ ስራዎችም ቀርበዋል። ሶሎዳ የአድዋ ክበት ይላል ርዕሱ የግጥሙ። ተራራው ሁሉ ተራራ ነው እያሉኝም እኔ አላምንም። ተራራ ማይነት አለው በተራራ ልብ ለሚያልም።
አንድ የሰው ዘር ያየው የአንድ ሀገር ሙሉ ዜጋ ሽው ወገን ከተዳማበት ሽውም በአንድ እየተንጋጋ እንዴት እኩል ይወራል ፍትህን ገለው በመንጋ የኢትዮጵያውያንን ህብር ውጊያ የነዚያን ጀግኖች ብዙ መልክ ያየ በብካይ ምግባር የታጀለውን የነጭ ዘር እያበራየ ከገገረው የደም ንጣፍ የሶሎዳ እውነትን ማን አየ ሶሎዳ አድዋ ከተማ ላይ የሚገኝ የጦርነቱ አካል የነበረ ተራራ ነው ድንቁርና ውስጡን ወጥሮት ሞሰበ ወርቋን ቅኝ ሊገዛ ልቡን በብሪት የሞሉት ጦቢያን የማያውቅ አጎዛ እንደ ጣና ሐይቅ ሳቢሳ እንደ ደመናው ላይ ራዛ ሶሎዳ ሰባብሮ ጣለው ያድዋው የነጭ አረንዛ ታዲያ እንዴት እኩል ይመዘናል ሶሎዳም እንደሌሎች ተራራ አንድ እውነት ብቻ እንደቋጩበት ኢትዮጵያን ብቻ እንዳሰማራ ኢትዮጵያን ብቻ ተታኩሰው ኢትዮጵያን ብቻ የወደቁበት ካንዳ ብራክ የወጡ ወንድሞች ታናሽ ከታላቅ የተጋደሉበት አስተዋይ ልቦና ነጥፎብን እርስ በርስ የተላለቅንበት ብዙ ተራሮችን ሞልተውናል ደም እንደ ጅረት የፈሰሰበት አንድም ባድሳን ጥል ወንድም ገለን የፎከርንበት የመርገምት ዶሴው ያቀለመው ትንሳኤ የነጠፈበት ብዙ ታሪክ አለኮ ሶሎዳ ብዙ ያልተነገረ መሪር እውነት ትውልድ ይጠራ ከተባለ የግራኝ ዘመን አበሳ የኢትዮጵያውያን የእርስ በርስ እልቂት እስከመቼውም የማይረሳ መሬቷ በደም ጨቂቶ ጉድባዋም ተሞልቷል በሬሳ የጦቢያ መከራ መቀጠሉን ዘመነ መሳፍንት አያብልም ከቅርብ እልቂት ይነገር ካሉም የቅርቦቹም ሚዛን አይቀልም ሶሎዳ ግን የተለየህ ነህ ጦቢያዬን ስልህ እድለኛ ነጭ ከጥቁር ተዋድቆብሃል አውሊያህ ደም ጠግቦ እንዲተኛ ኢትዮጵያውያን ሰይፍ መዘው የነጭ አንገት የቀሉበት እብሪቱን በርሳሱ ገርተው ዓለሙን ሁሉ ያሳቁበት በደማቸውን ጥፍጣፊ ከልቦናቸው ያመጹ ደንበርህን ሊያሰምሩልህ ቀይህን በውል ሲያንጹ ዙሪያ ገባህን አክብበው መልከ ኢትዮጵያን የሳሉበት ያድዋን እምብርት እያሉ ከፍታን ያሰቡለት አፍሪካዊው ኃያል ተራራ ነጭ ሰባሪው ጥቁር አለት የነጻነት ሰንደቅ አርማ ያለም መታያ ምጡቅ አንደበት የትውልዶች የዙር ግጣም የማንነት ድምር ውበት የሰው ልጆች ሁሉ ማጠየቂያ ሶሎዳ ነህ ያድዋ ክበት አመሰግናለሁ የፈጣሪ ቀኝ እጆች መብራት ዮብ የቢጫ ወርቅ ሰዓት አምላኩ አፍቅሮ ደጋግሞ ይሳማት በታላቁ ጊዮን አባይ ወንዝ የነገሰች ያነገሰች የተሾመች የተሸለመች በነብዩ ትእዛዝ ለቤዛ ብዙሃን ህዝብ መጠጊያ የማትነካ መሸሸጊያ ሆነች በከዋክብት ጥናት ላይ በጥበብ ያተኮረች የሰማይ ላይ ልዑላን የከበሩ የከበረች የትህትናቸው ዝቅታ ለአምላካቸው መሬት ስሙ የሚያድሩ ከአምላካቸው ዘወትር የሚነጋገሩ የልዕልናቸው ኩሩ ከፍታ እንደ ተራራቸው ተተክለው ጠላት ነቅለው የሚዋጉ በክብራቸው የሚያድሩ ኩሩ ማንነት ያላቸው ያጥቂነት ጠላት ብረት የሚያቀልጥ ብርቱ ክንዳቸው ከናምሩድ ዘውድ የልጅ ልጅ ተነስተን የተራራው ጫፋናት የነካን በፈጣሪያቸው የተመካን እንኳን ተነክተን ሳንነካ እንኳን ተነክቶ ሳይነኩ ዝግጁ ይሆን የምንመካ ዝግጁ ይሆኑ የሚያስመኩ ጦር የሚያስከነዱ ጦር ምናስከነዳ ትዕቢተኛውን የሚያፈነዱ ትዕቢተኛውን ምናፈነዳ ድል በድል የለመድነ ጥቁር አፍሪካዊ ጀግና ኢትዮጵያዊ ኃያል ሰዎች ነን ታሪክ ምስክር ነው የኢቲኤል አሽከሮች ኑቢያ ላይ ሲቀመጡ የሚኒልክ አሽከሮች አድዋ ላይ ተቆጡ የካቲት በባተ በ22ኛው ለ23ኛው ቀን አጥቢያ ለንጋቱ 1 ሰዓት ተኩል ሲቀራት ቅዳሜ ለእሑድ ጦቢያ ያዋጅ ነጋሪ ድምጥ ምጡን መስሚያ ጦርና ጋሻን ነቃንቆ ለሞት ድግስ ፍልሚያ ኃያሉ ጥቁር ገበሬ የኢትዮጵያ ሰራዊት በየካቲት ክትት ያለ አያሌ እልፍ ሰማዕት ኩሩ ማንነቱን ሞቶ ያስከበረ በማይተካ ነፍሱ ራሱን ሞሸረ እግዚአብሔርን ምዬ የግሩን ፋና ተከትዬ ሾተር ጎራዴ ዳዊቴን አዝዬ ገበታ ጋሼን ስንቄን አንጠልጥዬ እንዳስተማርሽኝ የብሬ ቀለም በዋንጫዬ ሞልቶ ሲፈስ በብራናዬ የቀለም ቀንድሽ እንዳይሰበር ብዬ ታርኬን ጥፌ ላንቺ ተሰልፌ ወዳጄን ደግፌ ጠላቴን ነቅፌ ነውኝ ላብዬ ነውኝ ለምዬ ካንኮበር ደጅ የኃይለ መለኮት ልጅ ማርያም ልኮ አማላጅ ከወሪሉ ደጅ ከተጠብቀኝ የሚል የጊዮርጊስ ወዳጅ ክንዱ ጎራዴው ሰራዊቱ የሚፋጅ አዋጅ
እነሆ ከጥቁር አፈር የተዛመደ በጥቁር ሰውነት የተገመደ ጥቁር ሀበሻዊ ሰራዊት አበደ የሚኒሊክ ጎራዴው ነደደ ከሼ አብዱል ባቂ የዱዓር መጥ አረር ከደጃዝማች ዑመር ሰመተር እስከ ንጉስ አባ ጅፋር ከንጉስ ካወጦና የጀግና ስጋ እስከ ሉላ አባ ነጋ የጦር ዋለንጋ ከመናገሻው አንጦጦ ሸዋ እስከ አድዋ ድል ጽዋ የሚየሰልፈኛ የቴጌ እግረኛ ጦር ፈረሰኛ ነፍጠኛ መድፈኛ የሸዋ የምንጃር የሰላሌ ያንኮበር የሶማሌ የኡጋዴን ያረርጌ የረርከራዩ የአፋር የጅማ የወለጋ የከፋ ከፋሌ የሉባቡር የጋምቤላ የሼሆጀሌ የጎጃም በጌምድር የወሎ የትግራይ ላስታ የአርሲ ባሌ ቦረና የወላይታ የሃዲያ የጉራጌ የሲዳማ የከምባታ በምስራቅ በምዕራብ በሰሜን በደቡብ አባ ነጋ አባ ገስግስ አባ ጠና አባ ነፍሶ አባ ጎራው አባ ስበር አባ ገስጥ አባ ግሻ አባ ጉራቻ አባ ቃኘው አባ ፈርዳ አባ ሻንቆ አባ ይትረፍ አባ ዳኘው የጳጳስ ቡራኬ ባቡነ ማቴዎስ ከመናገሻው ታቦት ቅዱስ ጊዮርጊስ እስከ ድንባሮ ማርያም ዘማች ታቦት ሲገሰግስ ከፊት አውራሪ ገበየው ተክሌ እስከ ፊት አውራሪ ጌጃ ጋርቦ አካሌ ደጃዝማች ባልቻ ባናፍሶ መድፍ አገላባጭ ዲቡን አንተርሶ ከራስ ሚካኤል እስከ ቢትወደድ ገብርኤል ከራስ መኮንን እስከ ቢትወደድ አጥናፌ ለቤዛ ግፏን ከራስ ወሌ ብጡል እስከ ዋግሹም ጓንጉል ከቀኛዝማች መኮንን እስከ ግራዝማች ባንቲ ተወርዋሪ ደጀን ከራስ መንገሻ ዮሐንስ እስከ ራስ ጓህጎስ ከንጉስ ተክለ ሃይማኖት እስከ ራስ ወልደ ጊዮርጊስ ከራስ ዳርጌ እስከ ፊት አውራሪ ሀብተ ጊዮርጊስ ዲነግዴ ከነሲዋ ፈንጉስ እስከ ነጋድ ራስ ኃይለ ጊዮርጊስ ከቱርክ ፓሻምሬ እስከ በጅሮን ከተማ የጦሩ ገበሬ ከራስ መንገሻ ጉግሳ እስከ ደጃዝማች ወልደ አንበሳ ከቀኛዝማች ተክለ ጊዮርጊስ እስከ ደጃዝማች ዳምጦ ከተማ ድረስ ከአዝማሪ ጣዲቄ መነኑ እስከ አዝማሪ ሐሰን አማኑ ከደጃዝማች ተሰማናደው እስከ ሊቀ መኳስ አድነው ከሊቀ መኳስ አባተ ቧ ያለው እስከሚያባዳኘው መድፉን በሜዳ መድፉን በገደል አንከባለለው መድፉን ባፉ ላይ መድፉን እንደሰው አጎራረሰው ከሚያባዳኘው እስከ ተጌጣይቱ ሰይፍ ዘግሌ አፉ ወእዴው ዋፎቱ ከመጸኛ ዋሻ እስከ አምባላጌ የተራራጋሻ ከሸዋን ብርት መናገሻ እስከ አድዋ ሰገነት ተከሻ ከመቀሌ አምባላጌ ከሶሎዳ ተራራ ግርጌ ከማይጮ ይስማ ንጉስ ካንኮበር ሜዳ ራስጌ የቴዎድሮስ ቅምጥል እምያንዳርጌ ከራስ ደጀን ድፍን በጌምድር እስከ ጎጃሙ መልካሙ ምድር ደረቱን ለጦር እግሩን ለጠጠር የኢትዮጵያ ገበሬ ሰራዊት ሰመተ ሐሞቱን በጋሻ በጦሩ ከተተ ጣይቱ ስትፋጅ ሚኒሊክ ይስቃል የጋሻውን እምብርት መሬት ያጣቀሱ በጊዮርጊስ ፈረስ ባባዳኘው ፈረስ ሰማይ ደርሶ ምድር ደርሶ ሰማይ እየገሰገሱ ወራሪ ጥለያን አንገቱን ደረቱን ቆርሰው ደመሰሱ ጣይቱ ስትፋጅ ሚኒሊክ ይስቃል በነጭ ሸማ ደምቆ ጋሻ ጦር አጣምሮ እስከ ወገቡ ሰብቆ እንደመናበር ታይላት ገዝፎ ታጥቆ እርሳስ ዝናሩን ከተከሻው አዛምዶ የወገቡን ድግድግ አዋዶ ጀግና ከጀግና ሲዋደድ ያምላኩ የቅርብ ዘመድ ጀግናው ሲንጎራደድ አረማመዱ የሳት ሰደድ ከግር እስከ ራሱ በአንበሳ ጎፈር የተለሸለመ ልብሱ ባለወርቅ መጣብር ፈረሱ ንቅሳቱ ጊዮርጊስ ጣርሰም ነው አልባሱ እስከ ሰራዊቱ የሚየሞገሱ ነጭ ነው ፈረሱ ቀይ ነው እርሳሱ ከነገስታት ካባ ከዘውዳቸው መሃል ተጠራለሽ ሚስቱ እቴጌ ጣይቱ የጎኑ ባለሟል እስቲ ሀገር ጥሩ እስቲ ጀግና ጥሩ መሬቷን ጠይቁ ስንቶች ተሰውሏት ለክብሯ ወደቁ ከጣይቱ መውጫ እልፍ ሰውነት ሲንጫጫ ነጭ ተራማጭ ብረት ታጥቆ እስካፍንጫ በጥቁር ሰውነት ገብቶ ሲንጫጫ በቃል ኪዳናችን ባረንጓዴ ቢጫ በቀዩ ሰንደቂ በደም ቀለም ፍጥጫ እልፍ ሰውነት ሲንጫጫ አፍረንጅ የነጭ ዘርውላጅ ንቀውን የመጡ ፈርተው ያመለጡ በእጃችን ተማርከው የተከበበውን የጣይቱን ውሃ እያማጉ ጠጡ ጥቁርም ነው መድፍ ነጸር ፍላጻ የባርነት መውጊያ እጅም አይሰጥ አመጻ ሰይፍና ጎራዴ እያፏጨ ጮማ በጠጁ እያስጎነጨ አልባሽ አጉራሽ እያስፈነጨ በሀገር በድንበሩ እየበሰጨ እልፍ ጥቁር ሰውነት እየተገማሸረ በነጭ ሸማ ደምቆ ኩሩ ማንነቱን ራሱን ሞሸረ በማይተካ ነፍሱ ሞቱ አስከበረ እምዬ እቴጌ በላው አፈር
ያንን ወታደር ያንን ሀገር በላው አፈር ያንን ገበሬ ያንን መረሪ በላው አፈር ያንን ሰራዊ ያንን ሰማት በላው አፈር ያንን ብርቱ ሰው ያንን ጥቁር ሰው በላው አፈር ያንን ደግ ሰው እንዴት ልመልሰው ጣይቱ ስትፋጅ ሚኒሊክ ይስቃል ሚኒሊክ ሐመልማል እምዬ ሐመልማል ጣይቱ ነበልባል ለምልማ ስትታይ ለብልባ ፈጀችው ለብልባ ስትታይ ለምልማ ታየችው ኃይልን በክንዱ አደረገ በልባቸው ሐሳብ የሚኮሩ ትዕቢተኞችን በታተናቸው ብርቶቹንም ከዙፋናቸው አዋረዳቸው የተዋረዱትንም ከፍ ከፍ አረጋቸው የተራቡትንም በቸርነቱ አጠገባቸው ባለጠጎችንም ባዶ እጃቸውን ሰደዳቸው ድሉን ለሰጠኝ ኃይሉን ለሰጠኝ ድሉን ለሰጠኝ ኃይሉን ለሰጠኝ እግዚአብሔር ይመስገን አመሰግናለሁ